በለንደን ከተማ እምብርት በወፍራም የድንጋይ ግድግዳዎችና በጥንታዊ ግንቦች ተጠብቆ በዓለም ላይ ካሉት እጅግ ውድና ታሪካዊ ቅርሶች አንዱ ተቀምጧል። እርሱም የቅዱስ ኤድዋርድ ዘውድ ነው። ይህ ዘውድ በወርቅና በከበሩ ድንጋዮች ያጌጠ ብቻ አይደለም። ይህ ዘውድ የሺህ ዓመታት ታሪክ፣ የፈሰሰ ደም፣ የተከዳ ቃል ኪዳንና የብረት ጽናት ምልክት ነው። ዛሬ የምናውቀው የብሪታንያ ንጉሣዊ ቤተሰብ ከዚህ ግዙፍና አስፈሪ ታሪክ ውስጥ አንድ ትውልድ ብቻ ነው። ነገር ግን ይህ ሁሉ እንዴት ተጀመረ? ዓለምን በቅኝ ግዛት የተቆጣጠረ በታሪክ አውሎ ነፋስ ውስጥ ያለፈና እስከ ዛሬ ድረስ ጸንቶ የቆመው ይህ ሥርወ መንግሥት መነሻ ምንድን ነው? ይህ ታሪክ ስለ ቤተ መንግሥት ግቢያዎችና ስለ ወርቃማ ሰረገላዎች ብቻ አይደለም። ይህ ታሪክ ስለ ሕልውና ነው። ወንድም በወንድሙ ላይ ስለሚያነሳው ሰይፍ፣ ስለ ወረራ፣ ስለ ፍቅርና ስለ እብደት ነው። ይህ የብሪታንያ ንጉሣዊ አገዛዝ ሙሉ ታሪክ ነው። ታሪካችን የሚጀምረው እንግሊዝ ተብላ ከመጠራቷ ከረጅም ዘመናት በፊት ነው። የሮማውያን ኢምፓየር ከወደቀ በኋላ የብሪታንያ ደሴት በጨለማና በግርግር ውስጥ ወደቀች። አንድ ወጥ የሆነ መንግሥት አልነበረም። ይልቁንም ምድሪቱ በሰባት ትናንሽና ተፋላሚ መንግሥታት ተከፋፍላ ነበር። እነርሱም ዌሴክስ፣ መርሻ፣ ኖርዘንብሪያ፣ ኢስት አንግሊያ፣ ኤሴክስ፣ ኬንትና ሳሴክስ በመባል ይታወቁ ነበር። እነዚህ ሰባት መንግሥታት ለዘመናት እርስ በርስ ሲባሉ ድንበሮቻቸው በወንዞች ሳይሆን በደም ይወሰኑ ነበር። ጠንካራው ደካማውን ይውታል። ዛሬ ንጉሥ የሆነው ነገ ተሸናፊ ይሆናል። ነገር ግን በስምንተኛው መቶ ክፍለ ዘመን መገባደጫ ላይ ከዚህ ግርግር መካከል አንድ ሰው ብቅ አለ። ስሙ ኤግበርት ይባላል። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ እና ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ሁልጊዜም በጣም ደስ ይላል። ኤግበርት የዌሴክስ ዙፋኑ ወራሽ ነበር። ነገር ግን መንገዱ አልጋ ባልጋ አልነበረም። በወጣትነቱ በመርሻው ንጉሥ ኦፋና በራሱ የፖለቲካ ጠላቶች ተገፋፍቶ ወደ ስደት ለመሄድ ተገደደ። ኤግበርት በአውሮፓ ምድር በታላቁ ሻርለማኝ ቤተ መንግሥት ተጠልሎ ለዓመታት ኖረ። እዚያም ኃያል መንግሥት እንዴት እንደሚመራ፣ ጦር እንዴት እንደሚደራጅና ዲፕሎማሲ ምን ማለት እንደሆነ ተማረ። የስደት ዘመኑ የቅጣት ጊዜ ሳይሆን የመማሪያ ጊዜ ሆነለት። በ802 ዓመተ ምህረት ኤግበርት ወደ እንግሊዝ ተመለሰ። በዚህ ጊዜ ግን እንደ ተላላኪ ስደተኛ ሳይሆን ዙፋኑን ለመረከብ እንደ ተዘጋጀ አንበሳ ነበር። የዌሴክስን ዙፋን ተቆጣጠረ። ነገር ግን ኤግበርት በዚህ ብቻ አልረካም። የእሱ ራዕይ ከዌሴክስ ድንበሮች የዘለለ ነበር። በ825 ዓመተ ምህረት በኤለንደን ጦርነት ኤግበርት በወቅቱ ኃያል የነበረውን የመርሻን ጦር ድምጥማጡን አጠፋ። ይህ ድል የኃይል ሚዛኑን ለዘላለም ለወጠው። ለዘመናት የበላይ የነበረችው መርሻ ተንበረከከች። ዌሴክሱም የእንግሊዝ ኃያል መንግሥት ሆና ወጣች። ኤግበርት ብሬት ዋልዳ ወይም የብሪታንያ ገዢ ተብሎ ተጠራ። እርሱ የዘመናዊቷ እንግሊዝ የመጀመሪያው ምሳሌያዊ ንጉሥ ተደርጎ ይወሰዳል። ነገር ግን ኤግበርትና ተከታዮቹ ሥልጣናቸውን እያጠናከሩ ባሉበት ሰዓት ከአድማስ ማዶ ከሰሜን ባሕር በኩል አንድ አዲስና እጅግ አስፈሪ አደጋ እየመጣ ነበር። ሰማዩ ጠቆረ፣ የባሕሩ ሞገድ ተናወጠ። እነርሱ ቫይኪንጎች ናቸው። ከስካንዲኔቪያ ቅዝቃዜና በረዶ አቋርጠው በረጅምና ዘንዶ በሚመስሉ መርከቦቻቸው እየቀዘፉ መጡ። መጀመሪያ ላይ የቫይኪንጎች ዓላማ መዝረፍ ብቻ ነበር። ገዳማትን ማቃጠል፣ ወርቅና ብር መውሰድ እና በፍጥነት መመለስ። ነገር ግን በዘጠነኛው መቶ ክፍለ ዘመን አጋማሽ ላይ ነገሮች ተለወጡ። አሁን የመጡት ለመዝረፍ ብቻ አልነበረም። የመጡት ለመቆጣጠር እና ለመኖር ነበር። በ865 ዓመተ ምህረት ታላቁ የሂደን ጦርነት ወይም ታላቁ አረማዊ ሰራዊት በእንግሊዝ ምድር አረፈ። ይህ ሰራዊት እንደ አንድ በጣ መንጋ ነበር። የኖርዘንብሪያን መንግሥት አወደሙ። የኢስት አንግሊያን ንጉሥ ኤድመንድን በአሰቃቂ ሁኔታ ገደሉት። መርሻን ተቆጣጠሩ። ከሰባቱ መንግሥታት መካከል ስድስቱ በቫይኪንጎች እግር ስር ወደቁ። አንድ መንግሥት ብቻ ቀረ፣ ዌሴክስ። በዚህ አስጨናቂ ሰዓት የዌሴክስ ዙፋን ላይ የተቀመጠው አንድ ወጣት ነበር። ስሙ አልፍሬድ ይባላል።
አልፍሬድ ንጉሥ ለመሆን የተፈጠረ አይመስልም ነበር። እርሱ አራተኛ ልጅ ነበር። ጤናማ ያልሆነ፣ ሁልጊዜ በሆድ ሕመም የሚሰቃይና ከመዋጋት ይልቅ ማንበብን የሚመርጥ ሰው ነበር። ነገር ግን ታሪክ የራሱ የሆነ አስቂኝ መንገድ አለው። ወንድሞቹ በሙሉ በተለያዩ ምክንያቶች ሞቱ። እናም በ871 ዓመተ ምህረት የቫይኪንጎች መጥረቢያ በዌሴክስ በር ላይ ያንኳኳ የ21 ዓመቱ አልፍሬድ ዘውዱን ደፋ። የመጀመሪያዎቹ ዓመታት ለአልፍሬድ ሲኦል ነበሩ። ከቫይኪንጎች ጋር ተዋጋ፣ ተሸነፈ፣ ተደራደረ፣ እንደገና ተዋጋ እና እንደገና ተሸነፈ። በ878 ዓመተ ምህረት ክረምት ላይ የቫይኪንግ መሪ ጉትረም በድንገት የገና በዓልን እያከበሩ በነበሩት የአልፍሬድ ሰራዊት ላይ አደጋ ጣለ። አልፍሬድና ጥቂት ታማኝ ወታደሮቹ በጭንቅ አምልጠው ወደ ሶመርሴት ረግረጋማ ቦታዎች ሸሹ። አልፍሬድ የእንግሊዝ የመጨረሻው ተስፋ አሁን በጭቃና በውሃ በተሞላ አቴልኒ በተባለች ትንሽ ደሴት ላይ ተደብቆ ይኖር ነበር። ንጉሥ የነበረው ሰው አሁን እንደ ስደተኛ ሆነ። አፈታሪኮች እንደሚሉት አልፍሬድ ማንነቱን ደብቆ በአንዲት ድሃ ሴት ቤት ተጠልሎ ሳለ ሴትየዋ እንጀራ እንዲጠብቅላት አዘዘችው። በሐሳብ ተውፎ የነበረው ንጉሥ እንጀራው ሲቃጠል አላየውም ነበር። ሴትየዋም ማንነቱን ሳታውቅ ተቆጣችው። ይህ ታሪክ እውነትም ይሁን ውሸት የአልፍሬድን የዚያን ጊዜ ውድቀትና ተስፋ መቁረጥ ያሳያል። ነገር ግን አልፍሬድ አልተሰበረም። በዚያ ረግረጋማ ቦታ ሆኖ ሰራዊቱን እንደገና አደራጀ። መልእክተኞችን በድብቅ እየላከ የዌሴክስን ገበሬዎችና ወታደሮች ሰበሰበ። ስልጡን ቀየረ። ከቫይኪንጎች ጋር ፊት ለፊት ከመግጠም ይልቅ የደፈጣ ውጊያ ጀመረ። በግንቦት ወር 878 ዓመተ ምህረት አልፍሬድ ከረግረጋማው ቦታ ወጣ። በኤዲንግተን አቅራቢያ የኤግበርት ድንጋይ በተባለ ቦታ ላይ ሰራዊቱን ሰበሰበ። በሺዎች የሚቆጠሩ ሰዎች የባዕድ አገዛዝ የመረራቸው ንጉሣቸውን ተከትለው መጡ። የኤዲንግተን ጦርነት ተጀመረ። የአልፍሬድ ሰዎች የጋሻ ግርድዳ በመስራት ለሰዓታት ከቫይኪንጎች ጋር ተጋጩ። የብረት ድምፅ፣ የሰዎች ጩኸትና የደም ሽታ አየርን ሞላው። በመጨረሻም የቫይኪንጎች መስመር ተሰበረ። ጉትረምና ሰራዊቱ ሸሹ። አልፍሬድ አሳደዳቸውና ከበባቸው። ከሳምንታት በኋላ በረሃብ የተመቱት ቫይኪንጎች እጃቸውን ሰጡ። ይህ ድል እንግሊዝን አዳነ። አልፍሬድ ጠላቶቹን መግደል ይችል ነበር፣ ነገር ግን እርሱ ከወታደር በላይ ነበር። ጉትረምን ክርስትናን እንዲቀበል አደረገው። እናም የዌድሞር ስምምነትን ተፈራረሙ። እንግሊዝ ለሁለት ተከፈለች። በሰሜንና በምስራቅ ዴንሎ የተባለ የቫይኪንጎች ግዛት ሲሆን፣ በደቡብና በምዕራብ ደግሞ በአልፍሬድ የሚመራው የዌሴክስ ግዛት ሆነ። አልፍሬድ ከዚህ በኋላ አላረፈም። ቫይኪንጎች ተመልሰው እንደሚመቱ ያውቅ ነበር። ስለዚህ በርግ የሚባሉ የተመሸጉ ከተሞችን ገነባ። የባህር ኃይል አቋቋመ። ትምህርትን አስፋፋ። እርሱ ዛሬ ታላቁ ተብሎ የሚጠራው ብቸኛው የእንግሊዝ ንጉሥ ነው። አልፍሬድ ሲሞት እንግሊዝ ሙሉ በሙሉ አንድ አልሆነችም ነበር። ነገር ግን እንግሊዝ የሚባል ሐሳብና ራዕይ ተፈጥሮ ነበር። የልጅ ልጆቹ ይህንን ራዕይ ለማሳካት የሚከፍሉት ዋጋ ግን ገና አልተከፈለም። በ999 ዓመተ ምህረት ታላቁ ንጉሥ አልፍሬድ ከዚህ ዓለም በሞት ተለየ። እንግሊዝን ከጥፋት የታደገው ትምህርትን ያስፋፋውና የቫይኪንጎችን ማዕበል የመከተው ሰው አረፈ። ነገር ግን እርሱ ሲሞት እንግሊዝ ገና ያልተጠናቀቀ ሕንፃ ነበረች። በሰሜንና በምስራቅ ያለው ሰፊ ግዛት ዴንሎው በመባል የሚታወቀው አሁንም በቫይኪንጎች እጅ ነበር። በዚያ ምድር ላይ የእንግሊዝ ሕግ ሳይሆን የዴንማርክ ሕግ ይሠራ ነበር። ቋንቋቸው፣ ባህላቸውና አማልክቶቻቸው የተለዩ ነበሩ። አልፍሬድ መሠረቱን ጥሎ ነበር። ነገር ግን ግድግዳውን መገንባትና ጣራውን መምታት የልጆቹና የልጅ ልጆቹ ድርሻ ነበር። የአልፍሬድ ልጅ ኤድዋርድ ዘኤልደር ታላቁ ኤድዋርድ የአባቱን ዙፋን ተረከበ። ኤድዋርድ እንደ አባቱ ምሁር አልነበረም፣ ነገር ግን እንደ አባቱ ታላቅ ተዋጊ ነበር። እርሱና እህቱ ኤተልፍሌድ የመርሻ እመቤት በመባል የምትታወቀው ድንቅ ሴት የቫይኪንጎችን ግዛት ቀስ በቀስ ማስመለስ ጀመሩ። ኤተልፍሌድ በታሪክ ውስጥ እምብዛም ስሟ የማይነሳ ነገር ግን በጦር ሜዳ ላይ ወንዶችን የምትመራና ከተሞችን የምትገነባ ጀግና ነበረች። እሷ ስትሞት ኤድዋርድ የመርሻን ግዛት ከዌሴክስ ጋር አዋህደ። አሁን እንግሊዝ ወደ አንድነት እየመጣች ነበር። ነገር ግን የእንግሊዝ እውነተኛ ውህደት የመጣው ከኤድዋርድ ልጅ ከአቴልስታን ዘመን ነበር። አቴልስታን፣ ይህ ስም በታሪክ ውስጥ በወርቅ ቀለም መጻፍ አለበት። እርሱ በ924 ዓመተ ምህረት የዌሴክስ ንጉሥ ሆነ። ነገር ግን ሕልሙ የዌሴክስ ንጉሥ መሆን ብቻ አልነበረም። እርሱ የመላው ብሪታንያ ንጉሥ መሆን ፈልጎ ነበር።
አቴልስታን በዲፕሎማሲና በጦርነት የኖርዙምብሪያን ቫይኪንጎች አስገበራቸው። ስኮትላንድንና ዌልስን አስፈራራቸው። በ927 ዓመተ ምህረት የዮርክ ከተማን ተቆጣጠረ እና ለመጀመሪያ ጊዜ አንድ ሰው ከሰሜን እስከ ደቡብ ያለውን የእንግሊዝ ምድር በሙሉ ገዛ። ነገር ግን ይህ አዲስ ኃይል ጠላቶችን አፈራ። የስኮትላንድ ንጉሥ ኮንስታንቲን፣ የደብሊን ቫይኪንግ ንጉሥ ኦላፍ እና የስትራስክላይድ ንጉሥ ኦዌን አንድ ላይ ሆነው ታላቁን ቅንጅት ፈጠሩ። ዓላማቸው አንድ ነበር፤ አቴልስታንን ማጥፋትና እንግሊዝን እንደገና መከፋፈል። በ937 ዓመተ ምህረት ብሩናንበርህ በተባለ ቦታ ታላቅ ጦርነት ተካሄደ። ይህ ጦርነት የታላቁ ጦርነት በመባል ይታወቃል። አቴልስታንና ወንድሙ ኤድሙንድ የእንግሊዝን ጦር እየመሩ ከሦስቱ ነገሥታት ቅንጅት ጋር ተጋጩ። ቀኑ ሙሉ ደም እንደ ጎርፍ ፈሰሰ። ፀሐይ ስትጠልቅ 5 ነገሥታትና 7 የቫይኪንግ መሪዎች በሜዳው ላይ ሞተው ተገኙ። አቴልስታን አሸነፈ። ይህ ድል እንግሊዝን እንደ ሀገር አጸና። አሁን እንግሊዝ አንድ ነበረች። እናም አቴልስታን የመጀመሪያው የእንግሊዝ ንጉሥ ተባለ። ነገር ግን ታላላቅ ነገሥታት ሲሞቱ ታላላቅ ችግሮች ይከተላሉ። አቴልስታን በ939 ዓመተ ምህረት ሞተ። እናም ተከታዮቹ ልክ እንደሱ ጠንካራ አልነበሩም። ኤድሙንድ፣ ኤድሬድ፣ ኤድዊግ እነዚህ ነገሥታት ለተወሰነ ጊዜ ገዙ። አንዳንዶቹ በወጣትነት ሞቱ፣ አንዳንዶቹ በሴራ ተገደሉ። በዚህ ጊዜ ውስጥ ቫይኪንጎች እንደገና አንገታቸውን ቀና አደረጉ። ከዚያም ኤድጋር ዘ ፒስፉል ወይም ሰላማዊው ኤድጋር መጣ። የእርሱ ዘመን ወርቃማ የሰላም ዘመን ነበር። ነገር ግን እርሱ ሲሞት ልጁ ኤድዋርድ ዘ ማርቲር ወይም ሰማዕቱ ኤድዋርድ በገዛ የእንጀራ እናቱ ሴራ ተገደለ። ይህ ግድያ የእንግሊዝን ዙፋን ረገመው። ቀጣዩ ንጉሥ ኤቴልሬድ ዘ አንሬዲ ወይም ያልተዘጋጀው ኤቴልሬድ ወደ ስልጣን ሲመጣ እንግሊዝ ወደ ጥልቅ ገደል ልትገባ ነበር። ኤቴልሬድ ስሙ በታሪክ ውስጥ የውድቀት ምልክት ሆኖ ቀረ። እርሱ ዘውዱን ሲጭን ገና የ10 ዓመት ልጅ ነበር። አማካሪዎቹ የክፋት ምንጭ ነበሩ። በእርሱ ዘመን ቫይኪንጎች በስዊን ፎርክቢርድ እየተመሩ እንደገና መጡ። ኤቴልሬድ ከመዋጋት ይልቅ ዴንጌልድ የተባለ የግብርና ወርቅ ለቫይኪንጎች የከፈለ ሰላምን ለመግዛት ሞከረ። ቶን በቶን የሚቆጠር ብር ወደ ዴንማርክ ተጓጓዘ። ነገር ግን ቀበሩን በሥጋ ማባበል እንደማይቻል ሁሉ ቫይኪንጎችም በወርቅ አልረኩም። ይልቁንም እንግሊዝ ደካማና ሀብታም መሆኗን አዩ። በ1003 ዓመተ ምህረት በቅዱስ ብራይስ ቀን ኤቴልሬድ አንድ የሞኝና የጭካኔ ውሳኔ አሳለፈ። በእንግሊዝ ምድር የሚኖሩ ዴንማርካውያን በሙሉ እንዲገደሉ አዘዘ። ይህ እልቂት የቫይኪንጎችን ቁጣ ቀሰቀሰ። የዴንማርክ ንጉሥ ስዊን ፎርክቢርድ እህቱ በዚህ እልቂት እንደሞተች ሲሰማ መሐላ ፈጸመ። እንግሊዝን እንደሚወራትና ኤቴልሬድን ከዙፋኑ እንደሚያወርደው። በ1013 ዓመተ ምህረት ስዊን መላውን እንግሊዝ ወረረ። ኤቴልሬድ ሚስቱንና ልጆቹን ይዞ ወደ ኖርላርማንዲ ሸሸ። ለጥቂት ጊዜ እንግሊዝ የዴንማርክ ንጉሥ ነበራት። ነገር ግን ስዊን በድንገት ሞተ። ኤቴልሬድ ተመለሰ። ነገር ግን ልጁ ኤድመንድ አይረንሳይድ የብረት ጎኑ ኤድመንድ እውነተኛው መሪ ነበር። ኤድመንድ እና የስዊን ልጅ ክኑት ለወራት ተዋጉ። እንግሊዝ በሁለት ተከፈለች። ነገር ግን ኤድመንድ በድንገት ሞተ። እናም ክኑት ታላቁ የቫይኪንግ ንጉሥ የእንግሊዝ ንጉሥ ሆነ። ክኑት ጨካኝ ወራሪ ነበር፣ ነገር ግን ጥበበኛ ንጉሥ ሆነ። እርሱ እንግሊዝን፣ ዴንማርክንና ኖርዌይን አንድ ላይ አድርጎ ገዛ። ይህ የሰሜን ባህር ኢምፓየር ተብሎ ይጠራ ነበር። በእርሱ ዘመን እንግሊዝ ሰላም አገኘች፣ ንግድ አበበ። እርሱ ክርስትናን ተቀበልና ቤተ ክርስቲያንን አከበረ። ታዋቂው ታሪክ እንደሚለው ክኑት የባህርን ሞገድ ቁም ብሎ አዘዘ። ነገር ግን ሞገዱ አልታዘዘውም። ይህንን ያደረገው ሥልጣኑ ከእግዚአብሔር በታች መሆኑን ለሕዝቡ ለማሳየት ነበር። ነገር ግን ክኑት በሞተ ጊዜ ኢምፓየሩ ፈራረሰ። ልጆቹ ደካማ ነበሩ። እንግሊዝ እንደገና መሪ አጣች። የድሮው የዌሴክስ ደም የኤቴልሬድ ልጅ የሆነው ኤድዋርድ በኖርማንዲ በስደት ላይ ነበር። ሕዝቡ እርሱን ጠራው። ተመለሱና ንገሱብን አሉት። በ1042 ዓመተ ምህረት ኤድዋርድ ዘ ኮንፌሰር ኤድዋርድ ተናጋሪው ወደ እንግሊዝ ተመለሰ። እርሱ ሃይማኖተኛ፣ ሰላማዊና ደግ ሰው ነበር። ዌስትሚኒስተር አቤይን ገነባ። ነገር ግን አንድ ትልቅ ችግር ነበረበት። ልጅ መውለድ አልቻለም። እርሱ ሲሞት ዙፋኑን ማን ይወርሳል? ይህ ጥያቄ እንግሊዝን ወደ ታላቅ ደም መፋሰስ ሊመራት ነበር። 3 ሰዎች፣ 3 ተፎካካሪዎች ዓይናቸውን በዘውዱ ላይ ጣሉ።
አንደኛው ከእንግሊዝ፣ አንደኛው ከኖርዌይ እና አንደኛው ከኖርማንዲ። 1066 ዓመተ ምህረት እየከራበ ነበር። ይህ ዓመት የእንግሊዝን ታሪክ ለዘላለም የሚቀይር ደም አፋሳሽ ዓመት ሊሆን ነበር። 1066 ዓመተ ምህረት ጥር 5 ለንደን በበረዶ ተሸፍናለች። በዌስትሚኒስተር ቤተ መንግሥት ውስጥ ንጉሥ ኤድዋርድ ዘ ኮንፌሰር በሞት አልጋ ላይ ተኝቷል። ትንፋሹ እየቆራረጠ፣ ዐይኖቹ እየፈዘዙ፣ በመጨረሻው ሰዓት ላይ አንድ ስም ጠራ። ነገር ግን ይህ ስም የእንግሊዝን ሰላም የሚያረጋግጥ ሳይሆን የእርስ በርስ ጦርነትን እሳት የሚለኩስ ነበር። ኤድዋርድ ልጅ አልነበረውም፣ ወራሽ አልነበረውም። እርሱ ሲሞት እንግሊዝ እንደ አንዲት መበለት ብቻዋን ቀረች። በዚያን ምሽት ኤድዋርድ አረፈ። በማግስቱ ጠዋት የዊታን ወይም የሽማግሌዎች ምክር ቤት ተሰበሰበ። ጊዜ ማጥፋት አልፈለጉም። እንግሊዝ ጠንካራ መሪ ትፈልግ ነበር። ስለዚህ የኤድዋርድን የንጉሣዊ አማካሪ ሃሮልድ ጎድዊንሰንን መረጡ። ሃሮልድ የዌሴክስ አርል በእንግሊዝ ምድር ከነበሩት ሰዎች ሁሉ ሀብታምና ኃያል ነበር። እርሱ ተዋጊ፣ ዲፕሎማትና የሕዝብ ሰው ነበር። በዚያው ቀን ኤድዋርድ በተቀበረበት በዌስትሚኒስተር አቤይ ሃሮልድ ዘውዱን ደፋ። ነገር ግን የሃሮልድ ዘውድ በእሾህ የተሞላ ነበር። ከባህር ማዶ ሁለት አሞራዎች የእንግሊዝን ዙፋን ለመናጠቅ እያኮበኮቡ ነበር። በሰሜን በኖርዌይ ሃራልድ ሃርድራዳ ጨካኙ ሃራልድ ነበር። እርሱ የመጨረሻው እውነተኛ ቫይኪንግ ተብሎ ይጣራ ነበር። ግዙፍ ሰው፣ በጦርነት ያረጀ እና በቆስጥንጥኛ የቫራንጂያን ጠባቂ ሆኖ ያገለገለ አፈታሪካዊ ተዋጊ። ሃርድራዳ እንግሊዝ የቀድሞውን የክኑት ግዛት አካል ስለነበረች ዙፋኑ የኔ ነው ብሎ ያምን ነበር። ከእርሱ ጋር ያበረው ደግሞ የሃሮልድ ጎድዊንሰን የገዛ ወንድም ቶስቲግ ነበር። ቶስቲግ በወንድሙ ተቀይሞ የእንግሊዝን ጠላት እየመራ ወደ አገሩ ሊመለስ ነበር። በደቡብ በኖርማንዲ ዊልያም ዘ ባስታርድ ዲቃላው ዊልያም ነበር። እርሱ የኖርማንዲ ዲዩክ ነበር። ዊልያም ኤድዋርድ ዘ ኮንፌሰር በስደት በነበረበት ጊዜ ዙፋኑን ለእኔ አውርሶኛል ብሎ ይከራከር ነበር። እንዲሁም ሃሮልድ ጎድዊንሰን ራሱ በአንድ ወቅት በኖርማንዲ ተማርኮ በነበረበት ጊዜ በቅዱሳን አጥንቶች ላይ ምሎ ዙፋኑን ለዊልያም እንደሚተው ቃል ገብቶ ነበር ይላል። ዊልያም ይህንን ዜና ሲሰማ ተቆጣ። ጳጳሳቱን አሳምኖ የሃሮልድን ንግሥና እንደ ኃጢአት አውጀው የመስቀል ጦርነት ባንዲራ እንዲሰጡት አደረገ። ክረምቱ አለፈ። ሃሮልድ ሰራዊቱን ሰብስቦ በደቡብ እንግሊዝ ጠረፍ ላይ ዊልያምን ይጠብቅ ነበር። ነገር ግን ነፋሱ ለዊልያም አልተመቸም። የሰሜን ነፋስ እየነፈሰ የኖርማንዲ መርከቦችን ወደብ ውስጥ አሰረ። ሳምንታት አለፉ። የሃሮልድ ወታደሮች አብዛኞቹ ገበሬዎች ስለነበሩ መከር ለመሰብሰብ ወደ ቤታቸው መመለስ ነበረባቸው። ሃሮልድ ምርጫ አጣ። ሰራዊቱን በትኖ ወደ ለንደን ተመለሰ። ልክ በዚያን ሰዓት ነፋሱ ተለወጠ። ነገር ግን ለዊልያም ሳይሆን ለሃራልድ ሃርድራዳ። በመስከረም ወር አጋማሽ 300 የቫይኪንግ መርከቦች በሰሜን እንግሊዝ ጠረፍ ላይ አረፉ። ዮርክን ተቆጣጠሩ። ሃሮልድ ይህንን ሲሰማ የማይታመን ነገር አደረገ። ቀሪውን ሰራዊቱን ሰብስቦ በ4 ቀናት ውስጥ 185 ማይል ተጉዞ ወደ ዮርክ ደረሰ። ቫይኪንጎች ይህንን አልጠበቁም። እነርሱ በስታምፎርድ ብሪጅ ዘና ብለው ነበር። አብዛኞቹ የጦር ዕቃቸውን በመርከብ ትተው ነበር። መስከረም 25 ስታምፎርድ ብሪጅ። ሃሮልድና እንግሊዛውያን እንደ መብረቅ ወረዱባቸው። ጦርነቱ ቀኑን ሙሉ ቀጠለ። አንድ ዝነኛ ታሪክ እንደሚለው አንድ ግዙፍ ቫይኪንግ በተባቡ ድልድይ ላይ ብቻውን ቆሞ 40 እንግሊዛውያንን ገደለ። በመጨረሻም አንድ እንግሊዛዊ በድልድዩ ስር በጀልባ ሄዶ በጦር ወጋው። ቫይኪንጉ ወደቀ። እንግሊዛውያን ድልድዩን ተሻገሩ። ሃራልድ ሃርድራዳ የመጨረሻው ቫይኪንግ በጉሮሮው ላይ በተተኮሰ ቀስት ሞተ። ቶስቲግም ተገደለ። ከ300 መርከቦች ወደ ኖርዌይ የተመለሱት 24 ብቻ ነበሩ። ሃሮልድ አሸነፈ። ነገር ግን ድሉን ለማጣጣም ጊዜ አልነበረውም። ልክ ጦርነቱ እንደተጠናቀቀ አንድ መልእክተኛ በፈረስ እየጋለበ መጣ። ፊቱ በላብና ባቦራ ተሸፍኖ ትንፋሽ እያጠረው እንዲህ አለ። ጌታዬ ሆይ፣ ዊልያም በደቡብ አረፈ፣ ፔቨንሲ ላይ ምድሪቱን እያቃጠለ ነው። ሃሮልድ ምርጫ አልነበረውም። ደም በፈሰሰበት በድካም በተዳከመ ሰራዊት እንደገና ወደ ደቡብ መጋለም ነበረበት። 250 ማይል ወደ ሄስቲንግስ።
ጥቅምት 14 1066 ዓመተ ምህረት ቅዳሜ ሃሮልድ ሰራዊቱን በሴንላክ ሂል ላይ አሰለፈ። እንግሊዛውያን የጋሻ ግድግዳ ሰሩ። ከላይ ሆነው ወደ ታች ለሚመጣው የኖርማን ፈረሰኛ ምቹ አልነበሩም። ዊልያም ከታች ሆኖ ተመለከተ። እርሱ ቀስተኞች፣ እግረኞችና ፈረሰኞች ነበሩት። ሃሮልድ ግን አብዛኛው እግረኛና ገበሬ ነበር። ጦርነቱ ተጀመረ። ጠዋት ላይ የኖርማን ቀስተኞች ተኮሱ። ነገር ግን ቀስቶቹ ጋሻዎቹን አልበሱም። የዊልያም ፈረሰኞች ወደ ኮረብታው ሲወጡ በእንግሊዛውያን መጥረቢያ ተመቱ። ፈረሶች ወደቁ፣ ሰዎች ተገደሉ። ለሰዓታት የእንግሊዝ ግድግዳ አልተሰበረም። እንዲያውም ዊልያም ሞቷል የሚል ወሬ ተሰማ። የኖርማን ሰራዊት መሸሽ ጀመረ። ነገር ግን ዊልያም አልሞተም። ኮራፍቱን የራስ ቁሩን አውልቆ ፊቱን ለሰራዊቱ አሳይቶ ጮኸ፣ እዩኝ፣ በሕይወት አለሁ፣ በእግዚአብሔር እርዳታ እናሸንፋለን። ዊልያም የውሸት ማፈግፈግ ስልት ተጠቀመ። ወታደሮቹ የሚሸሹ አስመስሎ እንግሊዛውያንን ከኮረብታው አወረዳቸው። እንግሊዛውያን ወጥመዱን ሳያውቁ ተከተሉ። ጋሻ ግድግዳው ፈራረሰ። ኖርማኖች ዞር ብለው አጨዷቸው። ፀሐይ ስትጠልቅ አንድ ቀስት ወደ ሰማይ ተተኮሰ። ይህ ቀስት የንጉሥ ሃሮልድን ዓይን ወጋው። ሃሮልድ ወደቀ። የኖርማን ፈረሰኞች በላዩ ላይ እየጋለቡ ሄዱ። የእንግሊዝ የመጨረሻው ሳክሰን ንጉሥ ሞተ። በዚያን ምሽት በሄስቲንግስ ሜዳ ላይ የሞቱት ሰዎች አስከሬን ተከብሮ ነበር። የእንግሊዝ ባንዲራ ዋረደ። የዊልያም አንበሳ ባንዲራ ከፍ አለ። ሃሮልድ ሞተ፣ ዊልያም አሸነፈ። ይህ ቀን በጥቅምት ወር የእንግሊዝን ታሪክ ለሁለት ከፈለው። የሳክሰን እንግሊዝ አበቀች፣ የኖርማን እንግሊዝ ተጀመረች። ቋንቋው ተለወጠ፣ ሕጉ ተለወጠ፣ መሬቱ ተለወጠ። ዊልያም ዘ ኮንከረር ወይም ዊልያም አሸናፊው በገና ቀን በዌስትሚኒስተር አቢ ዘውዱን ደፋ። ነገር ግን ከውጭ የሕዝብ ጩኸት ሲሰማ ወታደሮቹ ዓመፅ መስሏቸው በዙሪያው ያሉትን ቤቶች አቃጠሉ። ዊልያም እየተቀጠቀጠ ዘውዱን ተቀበለ። የእርሱ የግዛት ዘመን በደምና በእሳት ተጀመረ። እናም እንዲህ ይቀጥላል። ዊልያም ዘውዱን ደፋ። ነገር ግን እንግሊዝ ገና አልተገዛችም ነበር። በለንደን ጎዳናዎች፣ በዮርክ ገበያዎች እና በኤግዜተር ጫካዎች ውስጥ የሳክሰን ልብ አሁንም በቀጣ ይመታ ነበር። ዊልያም ይህንን ያውቅ ነበር። እርሱ የመጣው ለመወደድ አልነበረም፣ ለመግዛት ነበር። እናም ለመግዛት ምድሪቱን በብረትና በድንጋይ መለወጥ ነበረበት። የመጀመሪያው እርምጃ ግንባታ ነበር። በእንግሊዝ ምድር ሁሉ ከዚህ በፊት ታይቶ የማያውቅ የግንባታ ሥራ ተጀመረ። የእንጨት ቤቶች ፈረሱ፣ ግዙፍ የድንጋይ ግንቦች ተተኩ። ከእነዚህም መካከል ዋነኛው በለንደን እምብርት ላይ የተገነባው ነጭ ግንብ ዋይት ታወር ወይም የለንደን ግንብ ታወር ኦፍ ለንደን ነበር። ይህ ግንብ ለመኖሪያ አልነበረም፣ ለማስፈራራት ነበር። የሳክሰን ሕዝብ ቀና ብሎ ሲያየው የኖርማን ኃይል ምን ያህል ጠንካራ እንደሆነ እንዲረዳ ታስቦ ነበር። ዊልያም በመላው እንግሊዝ 500 ግንቦችን ገነባ። በእያንዳንዱ ኮረብታ ላይ አንድ ኖርማን ባላባት ተቀምጦ የአካባቢውን ገበሬዎች በብረት እጅ ይገዛ ነበር። ነገር ግን ሕንፃዎች ብቻ በቂ አልነበሩም። በሰሜን እንግሊዝ፣ በዮርክሻየር እና በኖርዝምብሪያ ሕዝቡ በዊልያም ላይ አመፀ። የዴንማርክን እርዳታ ጠየቁ። ዊልያም ይህንን ሲሰማ ቁጣው እንደ እሳተ ገሞራ ፈነዳ። እርሱና ሰራዊቱ ወደ ሰሜን ዘመቱ። ይህ ዘመቻ የሰሜን ጥፋት ሃሪንግ ኦፍ ዘ ኖርት ተብሎ ይጠራል። ዊልያም መንደሮችን አቃጠለ፣ ሰብሎችን አውደመ፣ እንስሳትን ጨፈጨፈ። የጨው ክምርን በመሬቱ ላይ በትኖ ለወደፊት ትውልድ እንኳን እንዳያታረስ አደረገ። በሐራብ የተመቱ ሰዎች አይጦችን፣ ውጮችን እና አልፎ ተርፎም የሰው ሥጋ ለመብላት ተገደዱ። ከዮርክ እስከ ዱርሃም ያለው ምድር ባዶ ቀረ። ለሚቀጥሉት 10 ዓመታት ማንም ሰው በዚያ ምድር ላይ መኖር አልቻለም። ዊልያም መልእክቱን አስተላልፎ ነበር። ለዓመፅ የሚሰጠው መልስ ሞት ብቻ ነው። ዊልያም በሥልጣኑ መጨረሻ ላይ ሌላ ሥራ ሠራ። የእንግሊዝን ሀብት ለማወቅ ፈልጎ እያንዳንዱን መሬት፣ እያንዳንዱን ላም እና እያንዳንዱን ዓሣም እንዲመዘገብ አዘዘ። ይህ መዝገብ የዶምስዴይ መጽሐፍ ወይም የፍርድ ቀን መጽሐፍ ተብሎ ተጠራ። ምክንያቱም ልክ እንደ እግዚአብሔር ፍርድ ከዚህ መዝገብ ማምለጥ አይቻልም ነበር። በ1087 ዓመተ ምህረት ዊልያም ደ ኮንከረር ሞተ። እርሱ በፈረንሳይ በማንትስ ከተማ ጦርነት ላይ ሳለ ፈረሱ ተሰናክሎ ሆዱን ጎዳው። ሲሞት አካሉ እጅግ ከመወፈሩ የተነሳ በሬሳ ሳጥኑ ውስጥ መግባት አልቻለም። አስክሬኑን በኃይል ሲያስገቡት ሆዱ ፈነዳና
መጥፎ ሽታ ቤተ ክርስቲያኑን ሞላው። አገልጋዮቹ ንብረቱን ዘርፈው ራቁቱን ትተውት ሄዱ። የኖረበትን ያህል አሟሟቱም ውርደት የተሞላበት ነበር። ዊልያም ሲሞት ልጆቹ ለሥልጣን ተፋለሙ። ዊልያም ሩፉስ ቀይ ዊልያም እንግሊዝን ወረሰ። ሮበርት ኩርቶዝ ኖርማንዲን ወረሰ። ሄንሪ ታናሹ ልጅ ገንዘብ ብቻ አገኘ። ዊልያም ሩፉስ ጨካኝ ንጉሥ ነበር፣ ነገር ግን አገዛዙ በአጭር ጊዜ አከተመ። በ1100 ዓመተ ምህረት በአዲሱ ጫካ ኒው ፎረስት እያደነ ሳለ በድንገት በቀስት ተወጋ። ቀስቱን የተኮሰው ማንም ይሁን ተጠቃሚው ታናሹ ወንድም ሄንሪ ነበር። ሄንሪ በፍጥነት ወደ ዊንቸስተር ሄዶ ሀብቱን ተቆጣጠረ። ከዚያም ወደ ለንደን ሄዶ ዘውዱን ደፋ። ሄንሪ አንደኛ ሄንሪ ቢውክለርክ ብልህና የተማረ ንጉሥ ነበር። እንግሊዝን በሕግና በሥርዓት መራ። የኖርማንዲን ግዛት ከወንድሙ ሮበርት ነጥቆ እንደ አባቱ ሁለቱን ግዛቶች አንድ አደረገ። ነገር ግን ሄንሪ አንድ ትልቅ ሐዘን ነበረበት። ወንድ ልጅ ወራሽ አልነበረውም። ብቸኛው ሕጋዊ ወንድ ልጁ ዊልያም አዴሊን ነበር። ህዳር 25 1120 ዓመተ ምህረት ዊልያም አዴሊንና የኖርማንዲ ወጣት መኳንንት ነጭ መርከብ ዋይት ሺፕ በተባለች ፈጣንና ዘመናዊ መርከብ ወደ እንግሊዝ ሊመለሱ ተዘጋጁ። መርከበኞቹ በዋይን ጠጅ ሰክረው ነበር። ሌሊቱ ጨለማ፣ ባህሩ ጸጥ ያለ ነበር። መርከቧ ወደቡን ለቅቃ ወጣች። ካፒቴኑ ፍጥነት ለመጨመር ሞከረ። በድንገት አንድ ድብቅ አለት መርከቧን ከስር ቀደዳት። ውሃ በፍጥነት ገባ። ጩኸት ተሰማ። ዊልያም አዴሊን በጀልባ አመለጠ። ነገር ግን የእህቱን የሞት ጩኸት ሰምቶ እንድትድን ለማድረግ ተመለሰ። በዚያን ሰዓት እየሰጠሙ የነበሩት ሌሎች ሰዎች ጀልባውን ለመያዝ ተንጠላጠሉበት። ጀልባው ተገለበጠ። ሁሉም ሰጠሙ። ከ300 ሰዎች አንድ ሥጋ ሻጭ ብቻ በሕይወት ተረፈ። የንጉሥ ሄንሪ ተስፋ፣ የእንግሊዝ የወደፊት ዕጣ በባሕሩ ጥልቀት ጠፋ። ንጉሡ ይህንን ሲሰማ ራሱን ስቶ ወደቀ። ከዚያን ቀን በኋላ ማንም ሰው ሄንሪ አንደኛ ሲስቅ አይቶት አያውቅም ይባላል። ሄንሪ ሲሞት ብቸኛዋ ሕጋዊ ወራሽ ሴት ልጁ ማቲልዳ ነበረች። ሄንሪ መኳንንቱን አስፎክሮ ማቲልዳን ንግሥት አድርገው እንዲቀበሏት አደረገ። ነገር ግን ሄንሪ እንደሞተ መሐላው ተረሳ። ሴት ልጅ እንዴት እንግሊዝን ትመራለች? ባሏ ጂኦፍሪ የኖርማኖች ጠላት የሆነው የአንጁ መስፍን ነበር። ስለዚህ መኳንንቱ የሄንሪን የእህት ልጅ ስቴፈንን ወይም እስጢፋኖስን መረጡ። ስቴፈን ፈጣን ነበር። ወደ ለንደን መጣ። የሕዝቡን ድጋፍ አገኘ እና ዘውዱን ደፋ። ማቲልዳ ግን አልተወችም። እሷ ቁሩ፣ ግጥር እና እንደ አባቷ ጠንካራ ነበረች። ወደ እንግሊዝ መጣች። የእርስ በርስ ጦርነት ተጀመረ። ይህ ጊዜ ሥርዓት አልበኝነት ዲ አናርኪ ወይም ክርስቶስና ቅዱሳኑ የተኙበት ዘመን ተብሎ ይጠራል። ለ19 ዓመታት እንግሊዝ በደም ታጠበች። ወንድም ወንድሙን ገደለ። መንደሮች ተቃጠሉ። ሕግ የለም፣ ዳኛ የለም። ጠንካራው ደካማውን ይዘርፋል። በአንድ ወቅት ማቲልዳ በኦክስፈርድ ግንብ ውስጥ ተከበበች። ውጭ በረዶ ነበር። ምግብ አለቀ። ማምለጥ የማይቻል ይመስል ነበር። ነገር ግን ማቲልዳ ተስፋ አልቆረጠችም። እኩለ ሌሊት ላይ እሷና 4 ወታደሮቿ ነጭ ልብስ ለበሱ። በግንቡ ገመድ ወርደው በረዶ ላይ እየተንቀሳቀሱ ነጭ ለብሰው ከበረዶ ጋር ተመሳስለው ከጠላት አፍንጫ ስር አምልጠው ሄዱ። ጦርነቱ መቋጫ አጣ። ስቴፈን ተማረከ፣ ከዚያ ተለቀቀ። ማቲልዳ ለንደን ገባች፣ ነገር ግን በሕዝቡ ተባረረች። ሁለቱም አሸናፊ መሆን አልቻሉም። እንግሊዝ ደከመች። በመጨረሻ በ1153 ዓመተ ምህረት ስምምነት ተደረገ። ስቴፈን ንጉሥ ሆኖ ይቀጥላል፣ ነገር ግን ሲሞት የማቲልዳ ልጅ ሄንሪ ዘውዱን ይወርሳል። ሄንሪ ፕላንታጄኔት ወጣቱ አንበሳ። እርሱ ከእናቱ ጥንካሬን ከአባቱ ውበትንና ከኖርማን ደሙ የገዥነት መንፈስን ወርሷል። ስቴፈን ሲሞት ሄንሪ ሁለተኛ ሆኖ ወደ ሥልጣን መጣ። እርሱ እንግሊዝን ብቻ ሳይሆን ግማሹን ፈረንሳይ የሚገዛ የአንጁቪን ኢምፓየር ንጉሥ ሆነ። ነገር ግን ኃይል አደገኛ ነው። እናም ሄንሪ በገዛ ቤተሰቡ፣ በገዛ ልጆቹና በገዛ ጓደኛው እጅ ታላቅ ክህደት ሊፈጸምበት ነበር። የፕላንታጄኔት ዘመን፣ የዲያብሎስ ዘሮች ዘመን ሊጀምር ነው። ሄንሪ ሁለተኛ ስሙ እንደ ነጎድጓድ ያስፈራ ነበር። እርሱ ከመቼውም ጊዜ በላይ ጠንካራ፣ ፈጣንና ጉልበተኛ ንጉሥ ነበር።
ቀይ ፀጉር፣ ሰፊ ትከሻና ሁልጊዜ የሚንቀሳቀስ አካል ነበረው። እርሱ በአንድ ቦታ ለረጅም ጊዜ አይቀመጥም ነበር። ዛሬ ለንደን፣ ነገ ኖርማንዲ፣ ከሳምንት በኋላ አኩቴን። እንቅልፍ አይወድም። ምግብ ለመብላት ጊዜ የለውም። ጠላቶቹን በድንገት እየደረሰ ያጠፋቸው ነበር። ሄንሪ ወደ ስልጣን ሲመጣ እንግሊዝ ፈራርሳ ነበር። የሥርዓት አልበኝነት ዘመን ያፈረሳቸውን ሕንፃዎች ገነባ። ሕገ ወጥ የሆኑትን ግንቦች አፍርሶ ባላባቶችን አስገበረ። የዳኝነት ሥርዓትን አሻሻለ። የጋራ ሕግ ኮመን ሎው የተባለውን ሥርዓት ዘጋ። ማንኛውም ሰው ድሃም ይሁን ሀብታም በንጉሡ ፍርድ ቤት የመዳኘት መብት እንዳለው አወጀ። ይህ ለእንግሊዝ ሕዝብ ትልቅ እፎይታ ነበር። ነገር ግን የሄንሪ ሕይወት በሰላም የተሞላ አልነበረም። እርሱ ያገባው ኤሊኖር ኦፍ አኩቴን በዘመኑ እጅግ ቆንጆ፣ ሀብታምና ኃያል ሴት ነበረች። እሷ የፈረንሳይን ንጉሥ ፈታ አግብታ ግማሹን ፈረንሳይ ለሄንሪ ያወረሰችው። ይህ ጋብቻ ሄንሪን ከእንግሊዝ ንጉሥነት ወደ አውሮፓ ንጉሠ ነገሥትነት ከፍ አደረገው። የእነርሱ ግዛት አንጁቪን ኢምፓየር ከስኮትላንድ ድንበር እስከ ስፔን ተራሮች ድረስ ተዘረጋ። ነገር ግን ኃይል ሲበዛ ጠላትም ይበዛል። የሄንሪ ትልቁ ጠላት ግን ከውጭ አልነበረም፣ ከልቡ ወዳጅ ነበር። ቶማስ ቤኬት። ቶማስ ቤኬት የለንደን ነጋዴ ልጅ ነበር። ብልህ፣ ቀልጣፋና የንጉሡ የቅርብ ጓደኛ። ሄንሪ ለቤኬት ሥልጣን፣ ገንዘብና ክብር ሰጠው። የንጉሡ ቻንስለር አደረገው። ሁለቱ አብረው ይበሉ፣ አብረው ይጠጡ፣ አብረው ይስቁ ነበር። ቤተ ክርስቲያን በንጉሡ ሕግ እንድትገዛ ሄንሪ ፈለገ። ስለዚህ የካንተርበሪ ሊቀ ጳጳስ ሲሞት ሄንሪ ጓደኛውን ቶማስን በዚያ ቦታ ሾሞ፣ አሁን ቤተ ክርስቲያንን እንደፈለኩ ዘዛታለሁ ብሎ አሰበ። ነገር ግን ቤኬት ተለወጠ። ልክ የጳጳስ ልብስ እንደለበሰ የንጉሡን ወዳጅነት ጥሎ የእግዚአብሔር አገልጋይ ሆነ። ቤተ ክርስቲያን ከንጉሡ ሕግ በላይ መሆን አለባት አለ። ሄንሪን ተቃወመ። ንጉሡ ተቆጣ። ጓደኝነት ወደ ጥላቻ ተለወጠ። ለዓመታት ተከራከሩ። በመጨረሻም በ1170 ዓመተ ምህረት ቤኬት ከስደት ተመልሶ ሄንሪን አወገዘው። ሄንሪ በኖርማንዲ ሆኖ ይህንን ሲሰማ በቅጣ ተሞልቶ እንዲህ አለ፣ ከዚሁ ከትፈ ታሪቄስ ማንም አይገላገለኝም ወይ? 4 ባላባቶች ይህንን ሰምተው ንጉሡን ለማስደሰት ወደ እንግሊዝ ተጓዙ። ታኅሳስ 29 ካንተርበሪ ካቴድራል ውስጥ ቤኬት በመሠዊያው ፊት እየጸለየ ነበር። ባላባቶቹ ሰይፋቸውን መዝዘው ገቡ። የንጉሡ ከዳተኛ የት አለ ብለው ጮኹ። ቤኬት አልሸሸም። እኔ እዚህ ያለው የንጉሡ ከዳተኛ አይደለሁም፣ የእግዚአብሔር ቄስ እንጂ አለ። ባላባቶቹ በካቴድራል ውስጥ በመሠዊያው ላይ ቤኬትን በሰይፍ ጨፈጨፉት። አንጎሉ በድንጋዩ ላይ ተበተነ። ይህ ግድያ መላውን አውሮፓ አስደነገጠ። ሄንሪ ወዳጁን እንደገደለ ሲያውቅ ለቀናት ራሱን ዘጋ። በባዶ እግሩ ወደ ካንተርበሪ ሄዶ በመቃብሩ ላይ ተንበርክኮ ንስሐ ገባ። መነኮሳት በጅራፍ እንዲገርፉት ፈቀደ። ቤኬት ቅዱስ ሆነ። ሄንሪ ግን ነፍሰ ገዳይ ተባለ። የሄንሪ መከራ ግን እዚህ ላይ አላበቃም። ልጆቹ አደጉ። ሄንሪ ዘ ያንግ ኪንግ፣ ወጣቱ ንጉሥ ሄንሪ፣ ሪቻርድ፣ ጆፍሪ እና ጆን። እነዚህ ልጆች የንስር ጫጩቶች ተብለው ይጠሩ ነበር። አባታቸውን ለመውረስ ጓጉ። እናታቸው ኤሊኖር ባሏን ስለምጠላ ልጆቹን በአባታቸው ላይ አነሳሳች። አንተ ንጉሥ ነህ፣ ግን ስልጣን የለህም አለችው ለወጣቱ ሄንሪ። ጦርነት ተጀመረ። ልጆች በአባታቸው ላይ፣ ሚስት በባሏ ላይ። ሄንሪ ልጆቹን አሸነፈ። ሚስቱን ኤሊኖርን አስሮ ግንብ ውስጥ አስገባት። ወጣቱ ሄንሪና ጆፍሬ በሞት ተቀጡ። ነገር ግን ሪቻርድና ጆን ቀሩ። በ1189 ዓመተ ምህረት ሄንሪ ታመመ። የምወደው ልጄ ጆን ከዶኛል የሚል ወሬ ሰማ። ልቡ ተሰበረ። እፍረት ለተሸነፈ ንጉሥ እያለ ሞተ። ሪቻርድ አንደኛ። ሪቻርድ ዘ ላየን ሃርት፣ ሪቻርድ አንበሳ ልብ። እርሱ የንጉሥነት ተምሳሌት ነበር። ረጅም፣ ቆንጆ፣ ገጠሚና ታላቅ ተዋጊ። ነገር ግን እንግሊዝን አይወዳትም ነበር። እንግሊዝን ለሽያጭ ባቀርባት ገዢ ካገኘሁ እሸጣት ነበር አለ። የእርሱ ልብ እየመታ የነበረው ለኢየሩሳሌም ነበር፣ ለመስቀል ጦርነት። ሪቻርድ የእንግሊዝን ሀብት በሙሉ ሰብስቦ ወደ ቅድስት ሀገር ዘመተ። ከሳላዲን ጋር ተዋጋ። አክሬን ተቆጣጠረ። በያፋ ጦርነት ላይ ብቻውን ሰይፉን ይዞ ወደ ሙስሊም ሰራዊት ገብቶ ተዋጋ። ሳላዲን ራሱ የሪቻርድን ጀግንነት አደነቀ። ፈረሱ ሲገደልበት 2 የአረብ ፈረሶችን በስጦታ ላከለት። ነገር ግን ሪቻርድ ኢየሩሳሌምን መያዝ አልቻለም። ወደ አገሩ ሲመለስ በኦስትሪያ ተማረከ። እንግሊዝ ንጉሷን ለማስለቀቅ እጅግ ብዙ ወርቅ ከፈለች።
ሪቻርድ ተመለሰ፣ ግን ብዙ አልቆየም። በፈረንሳይ አንድ ተራ ወታደር በተኮሰው ቀስት ተመትቶ ሞተ። ሲሞት ገዳዩን ይቅር አለ። ሂድ በሰላም ኑር አለው። አሁን ዙፋኑ ባዶ ሆነ። እናም በላዩ ላይ የተቀመጠው በታሪክ ውስጥ እጅግ የተጠላው የእንግሊዝ ንጉሥ ነበር፣ ጆን ላክላንድ። እርሱ ወንድሙን ሪቻርድን ለመክዳት ሞክሮ ነበር። አባቱን ከዶ ነበር። አሁን ንጉሥ ሆነ። ነገር ግን ጆን ጨካኝ፣ ፈሪና ስግብግብ ነበር። የወንድሙን ልጅ አርተርን ዙፋኑን ይቀመኛል ብሎ ፈርቶ በገዛ እጁ ገደለው። አስክሬኑን በድንጋይ አስሮ ወንዝ ውስጥ ጣለው ይባላል። የፈረንሳይ ንጉሥ ፊሊፕ አውጉስትለስ የጆንን ድክመት አየ። ኖርማንዲን ወረረ። ጆን መከላከል አቃተው። የአባቶቹን መሬት የኖርማንዲን ግዛት አጣ። መኳንንቱ ተቆጡ። ለስላሳው ሰይፍ ሶፍት ስዎርድ ብለው ሰደቡት። ጆን ሥልጣኑን ለማስከበር ግብር በዛ። የመበለቶችን ገንዘብ ዘረፈ። ቤተ ክርስቲያንን አጣቃ። ርዕሰ ሊቃነ ጳጳሳቱ እንግሊዝን አወገዙ። ሕዝቡ ተመረረ። በ1215 ዓመተ ምህረት ሰኔ ወር የጆን መኳንንት ባረንስ ሰራዊታቸውን ሰብስበው ለንደን ገቡ። ጆንን ከበቡት። ሕጋችንን ካላከበርክ ንጉሥነቱ ይቅርብህ አሉት። ጆን ፈራ። በራኒሜድ ሜዳ ላይ ተገናኙ። እዚያም አንድ ታላቅ ሰነድ ተፈረመ፣ ማግና ካርታ ወይም ታላቁ ቻርተር። ይህ ሰነድ አንድ ነገር ይላል፣ ንጉሥም ቢሆን ከሕግ በታች ነው። ጆን ሳይወድ በግድ ፈረመ። ነገር ግን ልቡ አልተቀበለውም። እንደ ተፈረመ ጦርነት አወጀ። ይህ ወረቀት ዋጋ የለውም አለ። የእርስ በርስ ጦርነት ተጀመረ። ፈረንሳዮች እንግሊዝን ወረሩ። ጆን ሀብቱን ይዞ ሲሸሽ በዋሽ በተባለ ረግረጋማ ቦታ የወርቅ ሰረገላውና ዘውዱ በባሕር ሞገድ ተወሰደበት። ንጉሡ በብስጭትና በተቅማጥ በሽታ ተይዞ ብቻውን ማንም ሳይወደው ሞተ። የፕላንታጀኔት ፀሐይ ልትጠልቅ የተቃረበች ትመስል ነበር። ነገር ግን ከጆን ሞት በኋላ አንድ ሕፃን ልጅ የ9 ዓመቱ ሄንሪ ሦስተኛ የፈረሰችውን እንግሊዝ ሊረከብ ነበር። እናም ከእርሱ ዘሮች መካከል የስኮትላንድ መዶሻ የሚባል እጅግ አስፈሪ ንጉሥ ሊወጣ ነው። ኤድዋርድ አንደኛ፣ ኤድዋርድ ሎንግሻንክስ ወይም ረጅሙ እግር ያለው ኤድዋርድ። እርሱ 6 ጫማ ከ2 ኢንች ረዝም ነበር። በዚያን ዘመን ከሌሎች ሰዎች ሁሉ በጭንቅላት ይበልጥ ነበር። ሲራመድ መሬቱ ይንቀጠቀጣል። ሲቆጣ ዓይኖቹ ይንቦገቦጋሉ። እርሱ ንጉሥ ብቻ አልነበረም፣ የተፈጥሮ ኃይል ነበር። አባቱ ሄንሪ ሦስተኛ ደካማና ሃይማኖተኛ ሰው ነበር። ዌስት ሚኒስተር አቤይን እንደገና ገነባ። ነገር ግን ሥልጣኑን ለመኳንንቱ ባሮንስ አሳልፎ ሰጠ። ሲሞን ደ ሞንትፎርት የተባለ መሪ በእርሱ ላይ አመፀ። ኤድዋርድ ግን ገና ወጣት እያለ ይህንን ዓመፅ በኢፍሻም ጦርነት ላይ ጨፍልቆ ጣለው። የሲሞን አስክሬን ተቆራረጠ። ኤድዋርድ ለአባቱ ድልን አጎናጸፈ። በ1272 ዓመተ ምህረት ኤድዋርድ ንጉሥ ሆነ። እርሱ የሕግ ሰው ነበር። እንግሊዝን በሕግ ገዛታለሁ፣ ጠላቶቼን በሰይፍ እቀጣለሁ አለ። እናም የመጀመሪያው ሰይፉ ያረፈው በዌልስ ላይ ነበር። ዌልስ ተራራማ፣ ነፃ እና የማይደፈር ምድር። የዌልስ መሪ ሊዌሊን አፕ ግሩፊድ ለኤድዋርድ ለመገዛት ፈቃደኛ አልሆነም። ኤድዋርድ ግን ታጋሽ አልነበረም። ግዙፍ ሰራዊት አሰልፎ ወደ ዌልስ ተራሮች ገባ። ይህ ዘመቻ አልነበረም፣ ወረራ ነበር። ኤድዋርድ የዌልስን ሕዝብ በረሃብ ቀጣ፣ ደኖችን አጨፈጨፈ፣ መንገዶችን ሠራ። ሊዌሊን ተገደለ። ጭንቅላቱ ተቆርጦ በለንደን ግንብ ላይ ተሰቀለ። ኤድዋርድ በዌልስ ምድር ላይ ግዙፍ የድንጋይ ግንቦችን ገነባ። ካርናርቮን፣ ኮንዊ፣ ሃርሌክ። እነዚህ ግንቦች ዛሬም ድረስ የኤድዋርድን ኃይል ይመሰክራሉ። ወንድ ልጁን ኤድዋርድን በካርናርቮን ግንብ ውስጥ ወለደ። የዌልስ መኳንንቱን ሰብስቦ እንግሊዘኛ የማይናገር በዌልስ የተወለደ ልዑል ይሰጣችኋለሁ አላቸው። እናም ሕፃኑን ልጁን አሳያቸው። እርሱ የመጀመሪያው የዌልስ ልዑል ወይም ፕሪንስ ኦፍ ዌልስ ሆነ። ይህ ማዕረግ እስከ ዛሬ ድረስ የእንግሊዝ አልጋ ወራሽ ይጠራበታል። ነገር ግን የኤድዋርድ እውነተኛ ስም የመጣው ከሰሜን ነበር፣ ስኮትላንድ። ስኮትላንድ ንጉሥ አጣች። አሌክሳንደር ሦስተኛ በፈረስ ግልቢያ አደጋ ሞተ። የልጅ ልጁ የኖርዌይ ድንግል
ሜይድ ኦፍ ኖርዌይ በባህር ጉዞ ላይ ሞተች። ስኮትላንድ ውዥንብር ውስጥ ገባች። መኳንንቱ ኤድዋርድን እንደ ዳኛ ጠሩት። ማን ይንገሱብን አሉት። ኤድዋርድ ፈገግ አለ። እኔ እመርጥላችኋለሁ፣ ግን እኔ የበላይ ገዢያችሁ ነኝ ብላችሁ መማል አለባችሁ አላቸው። ጆን ባሊዮልን መረጠ። ነገር ግን ባሊዮል የኤድዋርድ አሻንጉሊት ለመሆን ፈቃደኛ አልሆነም። ከፈረንሳይ ጋር አበረ። ኤድዋርድ ተቆጣ። በቃላት የተናገርኩትን በደም ጽፈዋለሁ አለ። በሰራዊቱ ወደ ቤሪክ ገባ። ከተማዋን አቃጠለ። በሺዎች የሚቆጠሩ ሰዎች ተገደሉ። ስኮትላንድን ወረረ። የነገሥታቱን የመቀቢያ ድንጋይ የስኮን ድንጋይ ስቶን ኦፍ ስኮን ወደ ለንደን ወሰደው። ነገር ግን ስኮትላንድ አልሞተችም። ዊልያም ዋላስ የተባለ አንድ ተራ ሰው ሕዝቡን አስተባብሮ ተነሳ። በስተርሊንግ ድልድይ ላይ የእንግሊዝን ኃያል ጦር አሸነፈ። ኤድዋርድ በግልሙ ተመልሶ በፋልኬርክ ጦርነት ላይ ዋላስን ደመሰሰው። ዋላስ ተይዞ ተሰቅሎ አካሉ ተቆራርጦ ለንደን ላይ ተሰቀለ። ነገር ግን ሮበርት ዘብሩስ ተተካ። ኤድዋርድ በሽትርጅናው በሕመም እየተሰቃየ እንደገና ወደ ስኮትላንድ ሲዘምት ሞተ። በመቃብሩ ላይ እንዲህ ተጽፏል: ኤድዋርድ የስኮትላንድ መዶሻ፣ ሃመር ኦፍ ዘ ስኮትስ። ኤድዋርድ ሁለተኛ የአባቱ ተቃራኒ፣ ደካማ፣ በጓደኞቹ የሚመራ እና ለጦርነት ፍላጎት የሌለው። በባኖክበርን ጦርነት በሮበርት ዘብሩስ ተሸንፎ ስኮትላንድን ለዘላለም አጣ። ሚስቱ የፈረንሳይ ተኩላ ሺ ውልፍ ኦፍ ፍራንስ ኢዛቤላ ከፍቅረኛዋ ሮጀር ሞርቲመር ጋር ሆና ባሏን ከሥልጣን አወረደችው። ኤድዋርድ ሁለተኛ በበርክሊ ግንብ ውስጥ በሚሰቀጠጥ ሁኔታ በጋለ ብረት ተወግቶ ተገደለ ይባላል። ልጁ ኤድዋርድ ሦስተኛ የፕላንታጂኔቶችን ክብር መለሰ። እርሱ የናይት ዘመን ንጉሥ ነበር። የፈረንሳይ ንጉሥ ሲሞት እናቱ የፈረንሳይ ልዕልት ስለነበረች የፈረንሳይ ዙፋን የኔ ነው አለ። ይህ ጥያቄ 100 ዓመታት የሚፈጀውን ጦርነት አስጀመረ። የ100 ዓመታት ጦርነት 100 years war። ክሬሲ፣ ፖቲየርስ፣ አጂንኮርት እነዚህ ስሞች በፈረንሳይ ምድር ላይ የእንግሊዝ ቀስተኞች ወይም ሎንግቦመን ታሪክ የሰሩባቸው ቦታዎች ናቸው። በክሬሲ ጦርነት ኤድዋርድ ሦስተኛና ልጁ ጥቁሩ ልዑል ዘ ብላክ ፕሪንስ የፈረንሳይን ጦር በመርዝ ቀስት አጨዱት። ፈረንሳይ ተንቀጠቀጠች። ነገር ግን ኤድዋርድ ሦስተኛ በእርጅናው አበደ። ጥቁሩ ልዑል በበሽታ ሞተ። ዙፋኑ ለሕፃኑ ሪቻርድ ሁለተኛ አለፈ። ሪቻርድ ኩሩና ጨካኝ ነበር። የአጎቱን ልጅ ሄንሪ ቦሊንግብሮክን አሰደደ። ሄንሪ ተመልሶ ሪቻርድን ገድሎ ሄንሪ አራተኛ ሆኖ ነገሠ። ይህ እርምጃ የፕላንታጀኔት ቤተሰብን ለሁለት ከፈለ፤ ላንካስተር ወይም ቀይ ጽጌረዳና ዮርክ ወይም ነጭ ጽጌረዳ። ሄንሪ አምስተኛ የላንካስተር ጀግና በአጂንኮርት ጦርነት በጥቂት ሰራዊት የፈረንሳይን ኃያል ጦር አሸነፈ። የፈረንሳይን ንጉሥ ልጅ አግብቶ የፈረንሳይ ወራሽ ሆነ። ነገር ግን በድንገት በተቅማጥ በሽታ ሞተ። ልጁ ሄንሪ ስድስተኛ ገና የ9 ወር ሕፃን ነበር። ሄንሪ ስድስተኛ ሲያድግ የአባቱን ጀግንነት አልወረሰም። እርሱ ለስላሳ፣ ሃይማኖተኛና የአእምሮ ሕመምተኛ ነበር። ፈረንሳይን አጣ። ጆን ኦፍ አርክ እንግሊዛውያንን አባረረች። እንግሊዝ ውስጥ መኳንንቱ ተጣሉ። የዮርክ ዲዩክ ሪቻርድ ንጉሡ አብደዋል፣ እኔ ልምራ አለ። የላንካስተር ደጋፊዎች አይሆንም አሉ። የጽጌረዳዎች ጦርነት ተጀመረ። ለ30 ዓመታት እንግሊዝ ራሷን በላች። ሄንሪ ስድስተኛ ወደ እስር ቤት ገባ፣ ወጣ፣ እንደገና ገባ። ኤድዋርድ አራተኛ የዮርክ ዙፋኑን ያዘ። እርሱ ቆንጆና ኃያል ነበር። ሄንሪ ስድስተኛን በለንደን ግንብ ውስጥ አስገደለው። ሰላም የመጣ መሰለ። ነገር ግን ኤድዋርድ አራተኛ ሲሞት ወንድሙ ሪቻርድ ሦስተኛ የኤድዋርድን ልጆች የ12ና የ9 ዓመት ልጆችን ከለንደን ግንብ ውስጥ አሰወራቸው። ልጆቹ ጠፉ፣ ተገደሉ፣ ማንም አያውቅም። ሪቻርድ ሦስተኛ ንጉሥ ሆነ። ሪቻርድ ሦስተኛ ጎባጣ፣ ጨካኝ እና የገዛ ወንድሙን ልጆች የገደለ ተብሎ የሚጠረጠር። ሕዝቡ ጨላው። ከባህር ማዶ አንድ የመጨረሻ ተስፋ መጣ። ሄንሪ ቱዶር፣ የላንካስተር ደም ያለው በስደት የኖረ ወጣት። ነሐሴ 22 1485 ዓመተ ምህረት ቦዝወርዝ ሜዳ፣ ቦዝወርዝ ፊልድ፣ ሪቻርድና ሄንሪ ተገናኙ። ሪቻርድ በጀግንነት ተዋጋ። ፈረስ ፈረስ፣ መንግሥቴን ለፈረስ እያለ እንደ ተዋጋ ሼክስፒር ጽፏል።
ነገር ግን ተከዳ። የስታንሊ ቤተሰብ ከድቶ ወደ ሄንሪ ተቀላቀለ። ሪቻርድ ተገደለ። ዘውዱ ከቁጥቋጦ ስር ተገኘ። ሄንሪ ዘውዱን ደፋ። እርሱ የዮርክን ልዕልት ኤልዛቤትን አገባ። ቀይና ነጭ ጽጌዳዎች ተዋህዱ። የቱዶር ጽጌዳ ተፈጠረ። የፕላንታጀኔት ዘመን አበቃ። አዲስ ብሩህ እና ደም አፋሳሽ ዘመን ሊጀምር ነው። ሄንሪ ሰባተኛ ጽጌረዳን በሰይፍ የዘራው ንጉሥ። እርሱ የቦስወርዝ ሜዳን በደም አጥቦ ዘውዱን ከቁጥቋጦ ስር አንስቶ በራሱ ላይ ሲቸን እንግሊዝ አዲስ ዘመን ጀምራ ነበር። ነገር ግን ሄንሪ ለጦርነት የተፈጠረ አልነበረም። እርሱ ነጋዴ፣ ቆጣቢና ጥንቁቅ ሰው ነበር። የእርስ በርስ ጦርነት እንግሊዝን እንዳደከማት ያውቅ ነበር። ስለዚህ የመጀመሪያው ሥራው ሰላም ማምጣት ነበር። የዮርክ ልዕልት ኤልዛቤትን አገባ። የቀይና የነጭ ጽጌረዳዎች ጠላትነት በጋብቻ አልጋ ላይ ተፈታ። ሄንሪ መኳንንቱን ኖብልስ አላመነም። የግል ጦር እንዳይኖራቸው ከለከለ። የመድፍ ኃይል በእጁ ብቻ እንዲሆን አደረገ። ሀብት አከማቸ። እንግሊዝ ከብረት ዘመን ወጥታ ወደ ወርቅ ዘመን እየተሸጋገረች ነበር። ሄንሪ አርተር የተባለ የበኩር ልጅ ነበረው። ይህ ልጅ የቲውዶር ተስፋ፣ የካሜሎት ዳግም መወለድ ተደርጎ ይታይ ነበር። የስፔንን ልዕልት ካትሪን ኦፍ አራጎን አገባ። ነገር ግን አርተር ገና በወጣትነቱ በሰርጉ ማግስት ታሞ ሞተ። ሄንሪ ተሰበረ። ሚስቱ ኤልዛቤት ሞተች። እንግሊዝ እንደገና አለቀሰች። አንድ ልጅ ቀረ፣ ሄንሪ። ሄንሪ ስምንተኛ ሲወለድ ማንም ንጉሥ ይሆናል ብሎ ያልጨበጠው፣ ነገር ግን ሲሞት ማንም የማይረሳው ሰው። ወጣት እያለ ሄንሪ ስምንተኛ እንደ ግሪክ አማልክት ነበር። ረጅም፣ ጠንካራ፣ ቀይ ጠጉር ያለው ስፖርተኛ፣ ሙዚቀኛ እና የተማረ ሰው። ሕዝቡ አፈከረው፣ ወርቃማው ልዑል አሉት። የአባቱን ሀብት ለድግስና ለጦርነት አውለበለበው። የወንድሙን መበለት ካትሪን ኦፍ አራጎን አገባ። ለዓመታት በፍቅር ኖሩ። ነገር ግን አንድ ጥቁር ጥላ በላያቸው ላይ አረፈ። ወንድ ልጅ። ካትሪን 6 ጊዜ አረገዘች። ነገር ግን 5 ልጆች ሞቱ። አንዲት ሴት ልጅ ሜሪ ብቻ ቀረች። ሄንሪ ተጨነቀ። እግዚአብሔር ወንድሙን ያገባ ንጉሥ ልጅ አይኖረውም ብሎ ቀጥቶኛል ብሎ አመነ። በዚህ ጊዜ አንዲት ወጣት ሴት ዓይን ውስጥ ገባች። አን ቦሊን። አን ቦሊን ቆንጆ አልነበረችም ይባላል። ጥቁር ፀጉር፣ ጥቁር ዓይንና ረጅም አንገት ነበራት። ነገር ግን ብልሽ፣ ተጫዋችና ፈረንሳይኛ የምትናገር ዘመናዊ ሴት ነበረች። ሄንሪ ወደዳት። ሚስቴ ሁኚ አላት። እሷ ግን አይሆንም አለች። የንጉሥ ቅባት አልሆንም፣ ንግሥት ካልሆንኩ በቀር አለች። ሄንሪ አበደ። ካትሪንን ለመፍታት ፈለገ። ለርዕሰ ሊቃነ ጳጳሳቱ ደብዳቤ ጻፈ። ጋብቻዬ ሕገ ወጥ ነው፣ ፍታኝ አለ። ጳጳሱ እምቢ አሉ። ምክንያቱም የካትሪን ዘመድ የሮማው ንጉሠ ነገሥታት ቻርልስ አምስተኛ ሮምን ተቆጣጥሮ ነበር። ሄንሪ ምርጫ አጣ። ወይ አንን ማጣት ወይም ቤተ ክርስቲያንን መስበር። ሄንሪ ሁለተኛውን መረጠ። እኔ በእንግሊዝ ምድር ላይ ከእግዚአብሔር ቀጥሮ የበላይ ነኝ አለ። ከሮም ጋር ተጣለ። የእንግሊዝ ቤተ ክርስቲያን ቸርች ኦፍ ኢንግለንድ ራሷን ቻለች። ሄንሪ የቤተ ክርስቲያኑ ራስ ሆነ። ካትሪንን አባረራት። አን ቦሊንን አገባ። ግን አን ወንድ ልጅ አልወለደችም። ኤልዛቤትን ወለደች። ሄንሪ ተስፋ ቆረጠ። ፍቅሩ ወደ ጥላቻ ተለወጠ። ጠንቋይ ናት፣ ከወንድሟ ጋር ትተኛለች ብሎ ከሰሳት። ሜሪ አንደኛ ብላዲ ሜሪ ወይም ደም አፍሳሿ ሜሪ። እሷ የካትሪን ኦፍ አራጎን ልጅ ናት። ካቶሊክ። የእናቷን ሃይማኖት ለመመለስ ናለች። ፕሮቴስታንቶችን አደነች። በስሚትፊልድ አደባባይ 300 ሰዎችን በእሳት አቃጠለች። እንግሊዝ በጭስ ታፈነች። ሜሪ የስፔን ንጉሥ ፊሊፕ ሁለተኛን አገባች። ሕዝቡ ተቃወመ። እንግሊዝ የስፔን ቅኝ ግዛት ልትሆን ነው አሉ። ሜሪ ልጅ ለመውለድ ሞከረች። ሆዷ አበጠ። ነገር ግን ልጅ አልነበረም፣ እጢ ነበር፣ ካንሰር። በ1558 ዓመተ ምህረት ሜሪ ሞተች። አሁን አንድ ሰው ቀረ፣ ኤሊዛቤት፣ የአን ቦሊን ልጅ። ኤሊዛቤት አንደኛ ድንግሊቱ ንግሥት። እሷ ወደ ስልጣን ስትመጣ እንግሊዝ ድሃ፣ የተከፋፈለችና በጠላቶች የተከበበች ነበረች። ፈረንሳይ፣ ስፔን፣ ስኮትላንድ ሁሉም እንግሊዝን ለመዋጥ አፋቸውን ከፍቶ ነበር። ኤሊዛቤት ግን እንደ አባቷ አንበሳ፣ እንደ እናቷ ብልህ ነበረች። አካሌ የሴት ቢሆንም ልቤ ግን የእንግሊዝ ንጉሥ ልብ ነው አለች። እሷ አልገባችም። እንግሊዝን አግብቻለሁ አለች። በዙሪያዋ ያሉትን ወንዶች እያሽኮረመመች እርስ በርስ አጣላች።
ስፔንን በእንግሊዝ የባህር ላይ ወንበዴዎች በፍራንሲስ ድሬክና በጆን ሆኪንስ አማካኝነት አደመች። ወርቅ ዘረፈች። ስፔን ተቆጣች። ፊሊፕ ሁለተኛ የማይበገረው አርማዳ ስፓኒሽ አርማዳን ላከ። 130 መርከቦች እንግሊዝን ሊወሩ። በ1588 ዓ.ም ሐምሌ የእንግሊዝ መርከቦች ፈጣንና ቀልጣፋ ነበሩ። የስፔን መርከቦች ግዙፍና ከባድ። እንግሊዛውያን የእሳት መርከቦችን ወደ ስፔን አርማዳ ላኩ። ስፔናውያን ተበታተኑ። ከዚያም የፕሮቴስታንት ነፋስ ነፈሰ። ማዕበሉ የስፔን መርከቦችን በስኮትላንድና በአየርላንድ ዓለቶች ላይ ቀጠቀጣቸው። ኤሊዛቤት አሸነፈች። እንግሊዝ የባህር ጌታ ሆነች። ሼክስፒር ቶኔቶችን ጻፈ። ዓለም አቀፍ ንግድ ተጀመረ። እንግሊዝ ወርቃማ ዘመን ላይ ደረሰች። ነገር ግን ኤሊዛቤት አረጀች። ልጅ የላትም። የቲዩዶር ደም ሊደርቅ ነው። በሰሜን የስኮትላንድ ንጉሥ ጄምስ ስድስተኛ የሜሪ ኩዊን ኦፍ ስኮትስ ልጅ የኤሊዛቤት የአጎት ልጅ ዓይኑን በለንደን ላይ ጥሎ ይጠብቅ ነበር። ቲዩዶሮች አለፉ። ስቲዋርቶች ሊመጡ ነው። እናም ከመቼውም ጊዜ በላይ የሆነ ቀውስ፣ የእርስ በርስ ጦርነትና የንጉሥ አንገት መቀላት ሊከተል ነው። መጋቢት 24 1603 ዓመተ ምህረት ሪችመንድ ቤተ መንግሥት። ኤሊዛቤት አንደኛ ታላቋ ንግሥት በ7 ዓመቷ አረፈች። የመጨረሻ እስትንፋሷ ሲወጣ አንድ ፈጣን ፈረሰኛ ወደ ሰሜን ጋለበ። ስኮትላንድ ለንጉሥ ጄምስ ስድስተኛ መልእክት ይዞ እንግሊዝ የእርሷ ናት አለው። ጄምስ ስድስተኛ የእንግሊዝ ጄምስ አንደኛ የስቲዋርት ሥርወ መንግሥት መሥራች። እርሱ ምሁር፣ መጽሐፍ ቅዱስን የሚያውቅ ነገር ግን እንግዳ ባሕሪ ያለው ሰው ነበር። በክርስትና ዓለም ውስጥ እጅግ ጠቢቡ ጅል the wisest fool in Christendom ተብሎ ይጠራ ነበር። ጠንቋዮችን ይፈራ ነበር፣ ትንባሆ ይጠላ ነበር እና ወንዶችን ይወድ ነበር። ከስኮትላንድ ወደ እንግሊዝ ሲመጣ የሁለቱን ሀገራት ሕዝብ አንድ ለማድረግ ሞከረ። ታላቋ ብሪታንያ ግሬት ብሪተን የሚለውን ስም ለመጀመሪያ ጊዜ የተጠቀመው እርሱ ነበር። አዲሱን ዩኒየን ጃክ ባንዲራ ፈጠረ። ነገር ግን እንግሊዝ ለስላሳ አልጋ አልነበረችም። ካቶሊኮች ተስፋ አድርገው ነበር። የጄምስ እናት ሜሪ ንግሥተ ስኮትላንድ ሜሪ ኩዊን ኦፍ ስኮትስ ካቶሊክ ስለነበረች እርሱም ካቶሊኮችን ይወዳል ብለው አሰቡ። ነገር ግን ጄምስ ፕሮቴስታንት ነበር። የካቶሊክ እምነትን ተጫነ። ቅጣት በዛ። ካቶሊኮች ተስፋ ቆረጡ። እናም አንድ ሰው ጋይ ፎክስ በጨለማ ውስጥ ማሴር ጀመረ። ህዳር 5 1605 ዓመተ ምህረት የባሩድ ሴራ ገን ፓውደር ፕሎት። ጋይ ፎክስ እና ጓደኞቹ በፓርላማው ሕንፃ ስር 36 በርሜል ባሩድ ደበቁ። ዕቅዱ ቀላል ነበር። ንጉሡ ፓርላማውን ለመክፈት ሲመጣ ሕንፃውን በሙሉ ማፈንዳት፣ ንጉሡን፣ መኳንንቱን እና የፕሮቴስታንት መሪዎችን በአንድ ጊዜ ማጥፋት። ነገር ግን ሴራው ተጋለጠ። አንድ የካቶሊክ መኳንንት በዚያ ቀን ፓርላማ አትሂድ የሚል ደብዳቤ ደረሰው። ወታደሮች የፓርላማውን ምድር ቤት ፈተሹ። ጋይ ፎክስን ከባሩዱ ጋር አገኙት። ተያዘ፣ ተሰቃየ፣ ተሰቀለ፣ ተገነጠለ። የሴራው መሪዎች ታደኑ። ጄምስ ተረፈ። ነገር ግን ይህ ድርጊት በእንግሊዝ ካቶሊኮች ላይ ለዘላለም ጥላቻን ዘራ። እስከ ዛሬ ድረስ በእንግሊዝ ምድር በየዓመቱ ህዳር 5 የጋይ ፎክስን ምስል በእሳት እያቃጠሉ ቦንፋየር ናይት ያከብራሉ። ጄምስ በ1625 ዓመተ ምህረት ሞተ። ልጁ ቻርልስ አንደኛ ነገሠ። ቻርልስ አጭር፣ ኮልታፋ፣ ነገር ግን እጅግ ኩሩና ግጥር ሰው። እርሱ አንድ ነገር በጽኑ ያምን ነበር፣ የነገሥታት መለኮታዊ መብት ዲቫይን ራይት ኦፍ ኪንግስ። ንጉሥ ተጠሪነቱ ለእግዚአብሔር ብቻ ነው፣ ለፓርላማ ወይም ለሕዝብ አይደለም ብሎ ያስብ ነበር። ፓርላማው ግን ተለውጦ ነበር። ነጋዴዎች፣ ጠበቆች እና ፒውሪታን የተባሉ ጥብቅ ፕሮቴስታንቶች ተቀምጠውበታል። እነርሱ የንጉሡን ሥልጣን ለመገደብ ፈለጉ። ቻርልስ ገንዘብ ፈለገ። ፓርላማው መብት ስጠን አለ። ቻርልስ ፓርላማውን ዘጋው። ለ11 ዓመታት ያለ ፓርላማ ገዛ። ይህ የ11 ዓመት የጭቆና ዘመን 11 years tyranny ተባለ። ነገር ግን ቻርልስ ስህተት ሠራ። ስኮትላንድን የራሱን ሕዝብ፣ የራሱን ሃይማኖት እንዲቀየሩ አስገደዳቸው። ስኮትላንዳውያን ካቫላንተርስ አመፁ፣ ጦርነት አወጁ። ቻርልስ ገንዘብ አጣ። ፓርላማውን መጥራት ግዴታ ሆነበት። 1642 ዓመተ ምህረት ጥር ወር ቻርልስ 5 የፓርላማ አባላትን ለማሰር በግል ወታደሮቹን ይዞ ወደ ፓርላማ ገባ።
አፈ ጉባኤው የምፈልጋቸው ወፎች የታሉ ብሎ ጠየቀ። አፈ ጉባኤው ተንበርክኮ ጌታዬ ሆይ እኔ ዓይን የለኝም፣ ጆሮ የለኝም፣ ይህ ምክር ቤት ካላዘዘኝ በቀር አለ። ቻርልስ ወፎቹ እንደበሩ አየ። በባዶ እጁ ወጣ። ይህ ድርጊት ጦርነትን አስጀመረ። የእንግሊዝ የእርስ በርስ ጦርነት ኢንግሊሽ ሲቪል ዋር። ሀገሪቱ ለሁለት ተከፈለች። ካቫሊየርስ የንጉሡ ደጋፊዎች፣ ረጅም ፀጉር ያላቸው መኳንንት፣ ራውንድ ሄድስ የፓርላማው ደጋፊዎች፣ አጭር ፀጉር ያላቸው ፒውሪታኖች፣ ነጋዴዎች። መጀመሪያ ላይ ንጉሡ የሚያሸንፍ ይመስል ነበር። ልዑል ሩፐርት በፈረሰኞቹ እየጋለደ የፓርላማን ጦር ይበትነው ነበር። ነገር ግን ፓርላማው አንድ ሰው ነበረው፣ ኦሊቨር ክሮምዌል። ክሮምዌል የገበሬ መልክ ያለው ሃይማኖተኛ እና ወታደራዊ ሊቅ። እርሱ አዲሱ ሞዴል ሰራዊት ኒው ሞዴል አርሚ የተባለ ጦር አደራጀ። ወታደሮቹ በዲሲፕሊን የተገነቡ የሚጸልዩና የማይሸሹ ነበሩ። አምላክን ተመኩ፣ ባሩዳችሁን አድርቁ የሚለው መሪ ቃላቸው ነበር። በናዝቢ ጦርነት ባትል ኦፍ ኔዝቢ 1645 ዓ.ም ክሮምዌል የንጉሡን ጦር ደመሰሰ። ቻርልስ ተማረከ። ነገር ግን ቻርልስ አልተሸነፈም። በእስር ቤት ሆኖ ሴራ ተነሰሰ። ስኮትላንዳውያንን አባበለ። ሁለተኛው የእርስ በርስ ጦርነት ተጀመረ። ክሮምዌል እንደገና አሸነፈ። በዚህ ጊዜ ግን ትዕግስቱ አለቀ። ይህ የደም ሰው ማን ኦፍ ብለድ መሞት አለበት አለ። ጥር 30 1649 ዓመተ ምህረት ዋይት ሆል ቤተ መንግሥት ፊት ለፊት አንድ መድረክ ተሠራ። በሺዎች የሚቆጠሩ ሰዎች በጸጥታ ተሰበሰቡ። ቻርልስ አንደኛ ሁለት ሸሚዝ ለብሶ ወጣ። ብርድ ሲሰማኝ እንዳልነቀጣቀጥ ሰዎች በፍርሃት እነቀጣቀጥ እንዳይሉኝ አለ። ጭንቅላቱን በግንድ ላይ አደረገ። መጥረቢያው ወረደ። የንጉሡ ጭንቅላቱ ወደቀ። ገዳዩ ጭንቅላቱን አንስቶ የከዳተኛው ጭንቅላት ይህ ነው አለ። ሕዝቡ ግን አላጨበጨበም። በድንጋጤ አቃሰተ። በእንግሊዝ ታሪክ ለመጀመሪያና ለመጨረሻ ጊዜ ንጉሥ በሕዝቡ ተገደለ። እንግሊዝ ሪፐብሊክ ሆነች። ኮመንዌልስ። ኦሊቨር ክሮምዌል ጌታ ጠባቂ ወይም ሎርድ ፕሮቴክተር ሆኖ ገዛ። ንጉሥ አልነበረም፣ ነገር ግን እንደ ንጉሥ ነበር። አየርላንድን በጭካኔ ወረረ። የድሮካዳና የዌክስፎርድ እልቂት ፈጸመ። ካቶሊኮችን ጨፈጨፈ። ስኮትላንድን አሸነፈ። በእንግሊዝ ውስጥ ፒውሪታን ሕግ ነገሰ። ቲያትር ተከለከለ። መጠጥ ቤቶች ተዘጉ። የገና በዓል ማክበር ወንጀል ሆነ። ደስታ ኃጢአት ነው ተባለ። ሕዝቡ መጀመሪያ ላይ ንጉሡን ተልቶ ነበር። አሁን ግን የክሮምዌልን ጭቆና ተላ። በ1658 ዓመተ ምህረት ክሮምዌል ሞተ። ልጁ ሪቻርድ ስልጣን ለመያዝ ሞከረ፣ ግን አልቻለም። ሥርዓት አልበኝነት ሊመለስ ነበር። ጄኔራል ሞንክ ጦሩን ይዞ ለንደን ገባ። ፓርላማውን ሰበሰበ። ንጉሡን እንመልሳሉ። ቻርልስ ሁለተኛ የተገደለው ንጉሥ ልጅ በፈረንሳይ በስደት ነበር። ግንቦት 29 1660 ዓመተ ምህረት ለንደን በደስታ እብደት ውስጥ ገባች። አበቦች መንገዱን ሞሉ። ዋይን ጠጅ በጎዳናው ፈሰሰ። ቻርልስ ሁለተኛ ተመለሰ። ሜሪ ሞናርክ ወይም ደስተኛው ንጉሥ። ቲያትሮች ተከፈቱ። ሴቶች መድረክ ላይ መተወን ጀመሩ። ሳይንስ አበበ። ሮያል ሶሳይቲ ተቋቋመ። አይዛክ ኒውተን፣ ክሪስቶፈር ሬን፣ ሮበርት ሁክ የእውቀት ብርሃን ፈነጠቀ። ነገር ግን አደጋ አልጠፋም። 1665 ዓመተ ምህረት ታላቁ ቸነፈር ግሬት ፕሌግ አመጣ። አይጦች በሽታ መጡ። በሳምንት 7000 ሰዎች ሞቱ። ለንደን የመቃብር ከተማ ሆነች። ጌታ ሆይ ማረን የሚል ቀይ መስቀል በሮች ላይ ተቀባ። 1666 ዓመተ ምህረት ታላቁ የለንደን እሳት ግሬት ፋየር ኦፍ ለንደን። ከፑዲንግ ሌን ዳቦ ቤት የተነሳች ትንሽ እሳት ከተማዋን አውደመች። ለንደን ለ4 ቀን ተቃጠለች። የቅዱስ ጳውሎስ ካቴድራል ቀለጠ። 13000 ቤቶች ወደ አመድነት ተቀየሩ። ቻርልስ ይህንን ሁሉ አልፎ ገዛ። ነገር ግን እርሱ ሲሞት ወንድሙ ጄምስ ሁለተኛ በግልጽ ካቶሊክ የሆነ ሰው ወደ ሥልጣን ሊመጣ ነበር። እንግሊዝ እንደገና በሃይማኖት ጦርነት ልትናወጥ ነው ወይስ ሕዝቡ ሌላ አብዮት ያስነሳል? ክቡር አብዮት ግሎሪየስ ሪቮሉሽንና የኢምፓየር መጀመሪያ ገና ከፊት ይጠብቀናል። 1688 ዓመተ ምህረት ህዳር ወር በቶርቤይ የባህር ዳርቻ ላይ ከባድ ዝናብ ይዘንባል። 400 መርከቦች ከባህር ማዶ መጥተው በእንግሊዝ ምድር አረፉ። ይህ ሰራዊት ግን ወራሪ አልነበረም። ይህ ሰራዊት እንግሊዝን ሊያድን የመጣ ነበር።
መሪው ዊልያም ኦፍ ኦሬንጅ የሆላንድ ልዑል ነበር። ከጎኑ ደግሞ ሚስቱ ሜሪ የንጉሥ ጄምስ ሁለተኛ ልጅ ነበረች። ጄምስ ሁለተኛ የካቶሊክ እምነትን በኃይል ሊመልስ ሞክሮ ነበር። ፓርላማውን አገደ። በጦር ሰራዊቱ ውስጥ የካቶሊክ መኮንኖችን ሾመ። የእንግሊዝ ፕሮቴስታንት ልሂቃን ፈሩ። አባታችን የፈረንሳይ አገልጋይ ሊያደርገን ነው አሉ። 7 ጳጳሳት፣ የማይሞቱት 7 ኢሞርታል 7 ተብለው የሚጠሩት ለዊልያም ድብቅ ደብዳቤ ላኩ። መጥተህ አድነን አሉት። ዊልያም መጣ። ጄምስ ሁለተኛ ሰራዊቱን ሊያሰልፍ ሞከረ። ነገር ግን የገዛ ጄኔራሎቹ የገዛ ልጆቹ ሳይቀሩ ከዱት። ታናሽ ልጁ ሌልጥአን ስትከዳው እግዚአብሔር ሆይ እርዳኝ፣ የገዛ ልጆቼ ጥለውኛል ብሎ አለቀሰ። የለንደን ታላቁ ማኅተም ግሬት ሲል ወደ ቴምዝ ወንዝ ወርውሮ በሌሊት ጀልባ ተሳፍሮ ወደ ፈረንሳይ ሸሸ። ይህ ክስተት ክቡር አብዮት ግሎሪየስ ሬቮሉሽን ተባለ። ምክንያቱም ያለ ደም መፋሰስ ተፈጸመ። ፓርላማው ተሰበሰበ። ንጉሡ ዙፋኑን ጥሎ ሄዷል አሉ። ዊልያምና ሜሪ የጋራ ገዢዎች ሆኑ። ግን አንድ ትልቅ ለውጥ ተፈጠረ። የመብት ረቂቅ ቢል ኦፍ ራይትስ ፈረሙ። ከእንግዲህ ንጉሥ ያለ ፓርላማ ፈቃድ ግብር አይሰበስብም፣ ሰራዊት አያስመራራም፣ ሕግ አይሽርም። እንግሊዝ ከፍጹም ንጉሣዊ አገዛዝ ወደ ሕገ መንግሥታዊ ንጉሣዊ አገዛዝ ተሸጋገረች። ዊልያምና ሜሪ ልጅ አልነበራቸውም። ሜሪ በፈንጣቃ ሞተች። ዊልያም ብቻውን ገዛ። ፈረንሳይን ተዋጋ። ባንክ ኦፍ ኢንግላንድ አቋቋመ። ሲሞት የሜሪ እህት አን ነገሰች። ንግሥት አን አሳዛኝ ሕይወት ያላት ሴት 17 ጊዜ አረገዘች። ነገር ግን ሁሉም ልጆቿ ሞቱ። የመጨረሻው ተስፋዋ ልዑል ዊልያም የ11 ዓመት ልጅ እያለ በበሽታ ሞተ። አን በእግሯ መራመድ እስኪያቅታት ድረስ ወፈረች። በሕመም ትሰቃይ ነበር። ነገር ግን በእሷ ዘመን አንድ ታላቅ ሥራ ተሠራ። 1707 ዓመተ ምህረት ስኮትላንድና እንግሊዝ አንድ ሆኑ። የኅብረት ሕግ አክት ኦፍ ዩኒየን። ታላቋ ብሪታንያ በሕግ ተወለደች። አንድ ፓርላማ፣ አንድ ባንዲራ፣ አንድ ንጉሥ። አን ስትሞት ወራሽ አልነበረም። የቅርብ ዘመድ መፈለግ ነበረባቸው። በጀርመን በሃኖቨር የርከት ዘመድ ተገኘ። ጆርጅ አንደኛ የ54 ዓመት ሰው። እንግሊዝኛ መናገር አይችልም ነበር። የእንግሊዝም ፖለቲካ አይወድም ነበር። ጊዜውን በሃኖቨር ማሳለፍ ይመርጥ ነበር። እርሱ የመጀመሪያው የሃኖቨር ንጉሥ ሆነ። ፓርላማው ደስተኛ ነበር፣ ምክንያቱም እንግሊዝኛ የማይናገር ንጉሥ ጣልቃ አይገባም ብለው አሰቡ። ሥልጣን ወደ ጠቅላይ ሚኒስትሩ ተላለፈ። ሮበርት ዋልፖል የመጀመሪያው ጠቅላይ ሚኒስትር ሆነ። ጆርጅ ሁለተኛ ልጁ፣ እርሱም ጀርመናዊ ነበር፣ ግን ወታደር ነበር። በዲቲንገን ጦርነት ባትል ኦፍ ዲቲንገን 1743 ዓመተ ምህረት ሰራዊቱን በግል እየመራ የተዋጋ የመጨረሻው የእንግሊዝ ንጉሥ ሆነ። ነገር ግን ታላቁ ለውጥ የመጣው ከልጅ ልጁ ከጆርጅ ሦስተኛ ዘመን ነበር። ጆርጅ ሦስተኛ እርሻ ወዳዱ ጆርጅ፣ ፋርመር ጆርጅ። እርሱ በእንግሊዝ የተወለደ እንግሊዝኛ የሚናገር እና እንግሊዝን የሚወድ የመጀመሪያው የሃኖቨር ንጉሥ ነበር። ወጣት፣ መልከ መልካም እና ቤተሰብ ወዳጅ። 15 ልጆች ወለደ። በእርሱ ዘመን ብሪታንያ የዓለም ኃያል ሆነች። ካፒቴን ኩክ አውስትራሊያን አገኘ። በህንድ ሮበርት ክላይቭ የፈረንሳይን ኃይል ሰበረ። በካናዳ ጄኔራል ዎልፍ ኩቢክን ተቆጣጠረ። የ7 ዓመት ጦርነት 7 years war ብሪታንያን የዓለም ገዢ ያደረጋት። ነገር ግን አንድ ችግር ነበር። ጦርነት ውድ ነው። ብሪታንያ በብድር ተዘፈቀች። ፓርላማው ገንዘብ ፈለገ። አሜሪካ ውስጥ ያሉት ቅኝ ገዢዎች ግብር መክፈል አለባቸው አሉ። አሜሪካ 13ቱ ቅኝ ግዛቶች ያለ ውክልና ግብር አንከፍልም፣ no taxation without representation አሉ። ቦስተን ሻይ ፓርቲ፣ የሌክሲንግተን ጥይት። በ1776 ዓመተ ምህረት አሜሪካ ነፃነቷን አወጀች። ጆርጅ ሦስተኛ ይህንን መቀበል አልቻለም። አባቶቼ የገነቡትን ኤምፓየር እኔ አላፈርስም አለ። ጦርነት ላከ። ቀይ ኮት ለበሱ ወታደሮች። ነገር ግን አሜሪካውያን በጆርጅ ዋሽንግተን እየተመሩ እና በፈረንሳይ እየተረዱ ብሪታንያን አሸነፉ። ዮርክ ታውን ላይ የእንግሊዝ ጦር እጅ ሰጠ። ዓለም ተደነቀች። ኃያሏ ብሪታንያ በአማጽያን ተሸነፈች።
ጆርጅ ሦስተኛ ተሰበረ። አሜሪካን ማጣት እንደ ግል ውድቀት ቆጠረው። እናም ከዚያ በኋላ ጨለማው መጣ። 1788 ዓመተ ምህረት ክረምት። ንጉሡ ማውራት አላቆምም። ለሰዓታት፣ ለቀናት እስኪጎረርር ድረስ ያወራ ነበር። አረፋ ይደፍቅ ነበር። የራሱን ልጆች አያውቃቸውም። አንድ ቀን በዊንሶር ፓርክ ውስጥ አንድ ዛፍ ጋር ቆሞ ከፕሩሺያ ንጉሥ ጋር እየተጨባበጠ እንደሆነ አድርጎ አወራ። ዶክተሮቹ ግራ ገባቸው። ደም አወጡለት፣ አሰሩት። በብረት ወንጀል ላይ አስረው አሰቃዩት። እብደት አሉ። ዛሬ ፖርፊሪያ የተባለ የደም በሽታ እንደነበረው ይታመናል። ሰማያዊ ሽንት ይሸና ነበር። ለ10 ዓመታት ጆርጅ ደህና ሆነ፣ ታመመ፣ ደህና ሆነ። ነገር ግን በ1810 ዓመተ ምህረት የምትወደው ልጁ ልዕልት አሜሊያ ሞተች። ይህ የመጨረሻው ምት ነበር። ጆርጅ ለአንዴና ለመጨረሻ ጊዜ አበደ። ዓይኑ ጠፋ፣ ጆሮው ደነቆረ። በዊንሶር ቤተ መንግሥት በጨለማ ክፍል ውስጥ ረጅም ነጭ ሪዝ አውርዶ የሞቱ ሰዎችን እያነጋገረ ቪዮሊን እየተጫወተ 10 ዓመት ኖረ። ልጁ ጆርጅ አራተኛ የወራሽ ልዑል ሆኖ ሀገሪቱን መራ። ይህ ዘመን የሪጀንሲ ዘመን ተብሎ ይጠራል። የጄን ኦስትን የጌጥና የቅንጦት ዘመን። 1820 ዓመተ ምህረት ጆርጅ ሦስተኛ ሞተ። አሜሪካን ያጣ ግን ናፖሊዮንን ያሸነፈ ንጉሥ። የእርሱ የልጅ ልጅ አንዲት ወጣት ሴት በቅርቡ ወደ ዙፋኑ ልትመጣ ነበር። እሷ ስትመጣ ብሪታንያ በታሪክ ታይቶ የማይታወቅ ፀሐይ የማይጠልቅበት ኢምፓየር ትሆናለች። ቪክቶሪያ። ሰኔ 20 1837 ዓመተ ምህረት ማለዳ የ18 ዓመቷ ልዕልት ቪክቶሪያ ኬንሲንግተን ቤተ መንግሥት ውስጥ በአልጋው ላይ ተኝታ ነበር። በሩ ተንኳኳ። የካንተርበሪ ሊቀ ጳጳስና ጌታ ቻምበርሊን ገቡ። ተንበርክከው እጇን ሳሙ። ንጉሡ አጎትሽ ሞቷል፣ አሁን ንግሥት ነሽ አሏት። ቪክቶሪያ ይህ ስም ብቻውን አንድ ሙሉ ዘመን ይወክላል። እርሷ ንግሥት ስትሆን እንግሊዝ ገና በፈረስ ሰረገላ ትጓዝ ነበር። እርሷ ስትሞት እንግሊዝ በባቡር በመርከብና በቴሌግራፍ ዓለምን አስተሳስራ ነበር። የእርሷ ግዛት ዘመን የቪክቶሪያ ዘመን ተብሎ ይጠራል። የኢንዱስትሪ አብዮት በምድሪቱ ላይ እንደ ሰደደ እሳት ተከታተለ። ፋብሪካዎች ጭስ ተፉ፣ ከተሞች አደጉ። ለንደን የዓለም መዲና ሆነች። ቪክቶሪያ ብቻዋን አልነበረችም። የምትወደደውን የአጎቷን ልጅ ልዕን አልበርትን አገባች። አልበርት ብልህ፣ ዘመናዊና ሠራተኛ ሰው ነበር። ለንግሥቲቱ የፖለቲካ አማካሪ፣ የፍቅር አጋርና የልጆቿ አባት ሆነ። 9 ልጆች ወለዱ። እነዚህ ልጆች የመላው አውሮፓ ንጉሣዊ ቤተሰቦች አገቡ። ቪክቶሪያ የአውሮፓ አያት ተባለች። በእርሷ ዘመን የብሪታንያ ኢምፓየር ዓለምን ዋጠ። ህንድ፣ አውስትራሊያ፣ ካናዳ፣ አፍሪካ፣ ሩብ ዓለም በእንግሊዝ እጅ ወደቀ። ፀሐይ በብሪታንያ ኢምፓየር ላይ አትጠልቅም ተባለ። ንግሥቲቱ የህንድ እቴጌ ኤምፕረስ ኦፍ ኢንዲያ ሆነች። አልማዞች፣ ቅመማ ቅመሞች እና ጥጥ ወደ ለንደን ፈሰሱ። ነገር ግን ይህ ብልጽግና በቅኝ ተገዢ ሕዝቦች ደምና ላብ ላይ የተገነባ ነበር። 1861 ዓመተ ምህረት ልዑል አልበርት በቪክቶሪያ ተሰበረች። ለቀሪው 40 ዓመት ጥቁር ልብስ ለብሳ አዘነች። ከሕዝብ እይታ ተደበቀች። የዊንሶር መበለት ዊዶው ኦፍ ዊንሶር ተባለች። ቪክቶሪያ በ1901 ዓመተ ምህረት ሞተች። የ63 ዓመት ግዛቱ አበቀ። ልጇ ኤድዋርድ ሰባተኛ ነገሰ። የእርሱ ዘመን አጭር ቢሆንም ሰላማዊ ነበር። ነገር ግን ዓለም ወደ ጦርነት እየገሰገሰች ነበር። 1914 ዓመተ ምህረት አንደኛው የዓለም ጦርነት። የቪክቶሪያ የልጅ ልጆች እርስ በርስ ተዋጉ። የእንግሊዝ ንጉሥ ጆርጅ አምስተኛ፣ የጀርመን ንጉሠ ነገሥት ካይዘር ዊልሄልም ሁለተኛ እና የሩሲያ ዛር ኒኮላስ ሁለተኛ። ሁሉም ዘመዳሞች ነበሩ። ነገር ግን በሚሊዮኖች የሚቆጠሩ ወጣቶችን ወደ ሞት ላኩ። ጆርጅ አምስተኛ ብልህ እርምጃ ወሰደ። የቤተሰቡ ስም ጀርመንኛ ሳክስ ኮበርገንድ ጎታ ነበር። ሕዝቡ ጀርመንን ሲጠላ ንጉሡ ስሙን ቀየረ። ዊንሰር፣ እንግሊዛዊ ስም፣ እንግሊዛዊ ማንነት። ጦርነቱ አለቀ። ነገር ግን ሌላ የከፋ ጦርነት መጣ። ሁለተኛው የዓለም ጦርነት 1939 ዓመተ ምህረት። ጆርጅ ስድስተኛ እርሱ ንጉሥ መሆን አልፈለገም። ወንድሙ ኤድዋርድ ስምንተኛ አሜሪካዊቷን ፍቅረኛውን ዋሊስ ሲምሰን ለማጋብ ዙፋኑን ተወ። አብዲኬሽን።
ጆርጅ ኮልታፋ ነበር። በሕዝብ ፊት መናገር ይፈራ ነበር። ነገር ግን ሂትለር ለንደንን በቦምብ ሲደበደብ ዘ ብሊትዝ ንጉሡና ንግሥቲቱ አልሸሹም። ልጆቹ ያለ እኔ አይሄዱም፣ እኔ ያለ ንጉሡ አልሄዱም፣ ንጉሡ ደግሞ ፈጽመው አይሄዱም አለች ንግሥት ኤሊዛቤት ዘ ኩዊን ማዘር። ቡኪንጋም ቤተ መንግሥት ቦምብ ተመታ። ንጉሡ ከሕዝቡ ጋር መከራውን ተካፈለ። ይህ ድርጊት የንጉሣዊ ቤተሰቡን ተወዳጅነት አተረፈ። 1952 ዓመተ ምህረት ጆርጅ ስድስተኛ በእንቅልፍ ልቡ አረፈ። በኬንያ ቻካ ውስጥ በዛፍ ላይ ባለ ሆቴል ውስጥ የነበረችው የ25 ዓመቷ ልዕልት ኤሊዛቤት አባቷ መሞቱን ሰማች። ዛፍ ላይ ወጣች፣ ንግሥት ሆና ወረደች ተባለ። ኤሊዛቤት ሁለተኛ። እርሷ ወደ ዙፋኑ ስትመጣ ኢምፓየሩ እየፈራረሰ ነበር። ቅኝ ግዛቶች ነፃ ወጡ፣ ዓለም ተለወጠ። ነገር ግን ኤሊዛቤት ጸናች። ሕይወቴ ረጅምም ይሁን አጭር ለእናንተ አገልግሎት እሰጣለሁ ብላ ቃል ገባች። እናም ቃል ኪዳኗን ጠበቀች። ለ70 ዓመታት ገዛች። 15 ጠቅላይ ሚኒስትሮችን ሾመች፣ ከዊንስተን ቸርችል እስከ ሊዝ ትራስ። የቴሌቪዥን ዘመን፣ የኢንተርኔት ዘመን፣ የስፔስ ዘመን ሁሉንም አየች። ቤተሰቧ በቅሌት ተናወጠ። የልዕልት ዳያና ሞት፣ የልዑል ቻርልስ ፍቺ፣ የልዑል አንድሪው ክስ፣ የልዑል ሃሪ ስደት። ነገር ግን ንግሥቲቱ ሁል ጊዜ እንደ ዓለት ጸንታ ቆመች። እርሷ የብሪታንያ መልአክ ነበረች። መስከረም 8 2022 ዓመተ ምህረት ባልሞራል ቤተ መንግሥት ስኮትላንድ። ዓለም ቆመ። ዜናው ተሰማ። ንግሥቲቱ በሰላም አረፈች። ለንደን አዘነች። ዓለም አቀፍ መሪዎች መጡ። የብሪታንያ ሕዝብ እናት ያጣ ያህል ተሰማው። የአንድ ዘመን ፍጻሜ። ልዑል ቻርልስ ለ70 ዓመታት ወራሽ ሆኖ የጠበቀው ሰው ንግሥት ቻርልስ ሦስተኛ ሆነ። እርሱ ወደ ሥልጣን ሲመጣ ብሪታንያ የተለየች ሀገር ሆናለች። ንጉሣዊው ቤተሰብ አግባብነት አለው ወይ የሚለው ጥያቄ በወጣቶች ዘንድ ይነሳል። ስኮትላንድ ነፃ መውጣት ትፈልጋለች። ኢኮኖሚው ተዳክሟል። ቻርልስ እና ልጁ ዊሊያም አዲሱ የዌልስ ልዑል የንጉሣዊውን ቤተሰብ ዘመናዊ ለማድረግ እየሞከሩ ነበር። ቅንጦትን መቀነስ፣ ለሕዝብ መቅረብ፣ የአካባቢ ጥበቃን ማስፋፋት። ከኤግበርት እስከ ቻርልስ፣ ከአልፍሬድ እስከ ኤሊዛቤት፣ ይህ የብሪታንያ ንጉሣዊ አገዛዝ ታሪክ ነው። ከ1000 ዓመታት በላይ የዘለቀ ጉዞ፣ በሰይፍ የተጀመረ፣ በሕግ የጠና እና በዲሞክራሲ ውስጥ የኖረ። ነገር ምን እንደሚሆን ማንም አያውቅ። ነገር ግን አንድ ነገር እርግጠኛ ነው። የብሪታንያ ታሪክ ያለ ንጉሣዊ ቤተሰብ ልክ እንደ ዘውድ ያለ ዕንቁ ጎዶሎ ነው። ይህ ታሪክ የብሪታንያ ብቻ አይደለም። ይህ የሰው ልጅ የሥልጣን፣ የክብር እና የሕልውና ታሪክ ነው። እንግዲያው ሙሉ ቪዲዮን ተመልክታችሁ ከወደዳችሁት ቪዲዮን ላይክ እና ሰብስክራይብ በማድረግ እናም ሙሉ ቪዲዮን እንድትረሳችሁ ለማወቅ ድንቅ ታሪኮች በማለት ኮሜንት አድርጉ።